ሰላም ጤና ይስጥልን። የተከበራችሁ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ዛሬም በኢትዮጵያ ወቅታዊ ጉዳዮች ላይ ለመወያየት ተገናኝተናል። ወንጀልን ሕጋዊ ያደረገው ምክር ቤት የሚል ርዕስ ነው ለዛሬው ውይይት ያደረግነው። በኢትዮጵያ የተለያዩ ጉዳዮች ሕጋዊ ተብለው እንደሚሰራባቸው ይታወቃል። ይበልጥ ግን ያሳሰበውና ብዙውን ሰው ያነጋገረው የፓርላማው ወይም የምክር ቤት ተወካዮች ወንጀል ቢሰራ እንኳ ማስጠየቅ የለበትም የሚል የምርመራ ሕግን የተመለከተ ድንጋጌ አሳልፈዋል። ይሄ ብዙውን ሰው ስጋት ላይ የጣለ ድንጋጌ በመሆኑ ምን ማለት ነው? ማብራሪያ ሊሰጥበት ይገባል ተብሏል። በዚህ ዙሪያ ሁለት እንግዶች አሉኝ። እነሱን አቀርባለሁ። ከመሸጋገሪያው ሙዚቃ በኋላ ተመልሰን ውይይታችን እንጀምራለን። አብራችሁን ቆዩ። ወንጀልን ሕጋዊ ያደረገው ምክር ቤት ዋና የንግግራችን ርዕስ ይሁን እንጂ ወይም የውይይቱ ርዕስ ይሁን እንጂ ብዙ የተካተቱ ነገሮች አሉ። ሰሞኑን ወቅታዊ ጉዳዮች በኢትዮጵያ በርካታ ናቸውና ያን እያነሳን እንዋያለን። እንግዶችን ላስተዋውቃቸው። ዶክተር አበባ ፈቃደ የስነ ልቦና መምህርት ናቸው። በሌላም በተለያየ ሙያ ይታወቃሉ። በተለይም ለአዲሱ ሚዲያ ደግሞ እንግዳ አይደሉም። ከአንዴም ሁለት ጊዜ ቀርበው ሀሳባቸውን ለአድማጭ ለተመልካች አካፍለዋል። ስለ ትብብሮ ዶክተር አበባ አመሰግናለሁ እንደገና። እንዲሁም ሌላው እንግዳዬ ዶክተር ተስፋዬ ደመላሽ ናቸው። ምሁር፣ በመምህርም በፖለቲካ ጉዳይም ንቁ ተሳታፊ የሆኑ በኢትዮጵያ ጉዳዮች ላይ የተለያዩ መጣጥፎችን ለአንባቢያን ያደረሱ ናቸው። ዶክተር ተስፋዬ ስለ ትብብሮ እርስዎንም አመሰግናለሁ። እንደው ስናስተዋውቅ እንግዲህ አንቱ አንቱ እያልኩ ስል እንዳላረቃችሁ ሌላ ጊዜ እንደምነጋገረው ዶክተር አበባንም አንቺ ዶክተር ደመላሽንም አንተ እያልኩ ውይይቱን እናካሄዳለን። ያቀራረባልና ነው። እንደሰነበታችሁ? ለነገሩ ሁለታችሁንም ሰላም እላለሁ። በቅድሚያ ሰላም። እግዚአብሔር ይመስገን። እንደምን ሰነበትክ? ደህና ነኝ። ዶክተር ተስፋዬ እንዴት ነህ? ደህና ነኝ። እንደምን አለኝ? በጣም አመሰግናለሁ። እንደው ወቅታዊ ነገሮችን ነካ ነካ አድርገን ርዕስ ያደረግነውን ጉዳይ ይሄንን ስጋት የደቀነውን ምክር ቤት ያጸደቀውን አዋጅ በስፋት እንሄድበታለን። እግረ መንገዳችንም ሌላ ወቅታዊ ጉዳይ ደግሞ የቀድሞ ባለስልጣን አቶ ታዬ ደንደአ ተናገሩ የተባለውን አብይን አጋለጡት፣ ጉድ ሰሩት እየተባለ በተለያየ መገናኛ ብዙሃን የሚናፈሰውንም እንደው እንዲሁ እንሄድበታለን። ለመንደርደሪያ ያህል ግን እንግዶቼ ጠቅላይ ሚኒስትሩ ቢያንስ አንድ 4 ስብስቦች አድርገዋል ከተለያየ የህብረተሰብ ክፍሎች ውስጥ። በነጋዴው ማህበረሰብ ጀመሩ። ነጋዴውንም የሚናገሩትን ተናገሩ። የሽብር ፈጣሪዎቹ እናንተ ናችሁ፣ 60% ገንዘብ የሚወጣው ከእናንተ ነው፣ ባትረዱና ገንዘብ ባትሰጡ ሽብርተኝነት እንዲህ በሀገራችን አይንሰራፋም ነበር ይላሉ። ሽብርተኝነትን አንድ አንሰራፋው እንግዲህ ልቦናቸው የሚያውቀው ይመስለኛል። ከዛም ቀጥለው መምህራንን ሰበሰቡ። ከመምህራን በኋላም ደግሞ እንደዚሁ የኪነ ጥበብ ሙያተኞችም ወይም አርቲስቶችን ሰብስበው ንግግር አድርገዋል። በመጨረሻም የፖለቲካ ፓርቲዎችን ተቃዋሚ የፖለቲካ ፓርቲዎች ይሏቸዋል። ወይም ደግሞ አንዳንድ ሰው የለም ብልጽግና ያመቻቻቸው የብልጽግና ተለጣፊ ይላቸዋል። ምንም ሆኖ ምን ግን በፖለቲካ ተቀናቃኝነት የተመደቡ የሚጠሩ የሚታወቁ ስለሆነ በእነሱ ጉዳይም ያለውን እንደው በአራቱም ስብስቦች ላይ እናንተ የታዘባችሁትን ነግራችሁኝ ወደ ሌላ ጉዳይ እናልፋለን። እስቲ ዶክተር ተስፋዬ እንድትጀምር እድል ልስጥህ። ወቅታዊ ጉዳይ ነው። ጠቅላይ ሚኒስትር አዲስ ነገር አይደለም። ይህንን የህብረተሰብ ክፍሎች ሲሰበስቡና ሲያናግሩ ሰብስበው ግን ለሀገር የሚጠቅም ነገር ተናገሩ ወይንስ የእሳቸውን አገዛዝ የሚያሳልጥና የሚያሳምር ነገር ነው ማስተላለፍ የፈለጉት? የተለያየ አመለካከት አለና እስቲ የአስተማሪዎቹንም የነጋዴዎቹንም የአርቲስቶቹንም የመምህራኑንም አስተያየትህን ትሰኝና ከዛ ወደ ዶክተር አበባ አልፋለሁ። እሺ አመሰግናለሁ።
ይሄ እንግዲህ በጣም የተለመደ ኩነት ነው። ይሄ ጠቅላይ ሚኒስትር በየጊዜው የሚያደርጉት ይሄ ስብሰባ፣ ንግግር ምክክር፣ እንዲያውም እንደዚህ አይነት ቃላት አይገልጹትም በሚገባ በሚመጥነው መንገድ አይገልጹትም። እነዚህ ውይይት፣ ንግግር የሚባሉት ግን ምንድነው? አንድ ጠቅላላ አድርጌ ለመጀመር የአገዛዙ ውጥረት ላይ ነው። ውጥረት እንግዲህ ከጀመረ ጀምሮ ከ7 ዓመት በፊት ጀምሮ ውጥረት አልተለየውም። ግን አሁን በጣም ቀውጢ ጊዜ ነው። ውጥረቱ እየባሰ ሲመጣ አንዳንድ እነዚህ አይነት ምን ልበል መድረስ ህዝብንና የተለያዩ የህብረተሰብ ዘርፎችን፣ ክፍሎችን፣ የሙያ ክፍሎችን ወይም የህብረተሰቡ ክፍሎችን እያነጋገሩ አለ አይደለም አንድ አይነት የማርገብ ውጥረቱን የማርገብ ፍላጎት ይመስለኛል። እንግዲህ ምንድነው በየጊዜው ከተለያዩ የህብረተሰብ ክፍሎች ሰው ሰብስቦ ዲስኩር የመስጠት አዝማሚያ አለ። ይሄ እንግዲህ ዝም ብሎ ላዩን እንደ መፍትሄም ይታያል። እንግዲህ ግን አንድ አይነት አዝማሚያ አለ። ምንድነው? እና እነሱን አዝማሚያዎቹን እንዲሁ ጠቅላላ አድርጌ ለመናገር ነው። ተደጋግመው የታዩ ነገሮች ናቸው እነዚህ አይነት ዲስኩር መስጠቶች በጠቅላይ ሚኒስትሩ። አንደኛ ጠቅላይ ሚኒስትሩ እነዚህ ምንድን ናቸው? ከጠቅላይ ሚኒስትሩ ተክለሰውነትና ቁመና እንደ ግለሰብም እንደ ፖለቲከኛም ከዛ ጋር የተያያዙ ናቸው በአንድ በኩል የምጠቅሳቸው አዝማሚያዎች። ሌሎቹ ደግሞ ሆን ተብለው በቀመርና በስልት ውጥረትን ለማርገብና ስልጣን ላይ ትንሽ አደጋ ስለሚያንዣብብ ያንን ለመግታት ይመስለኛል። እንግዲህ አንደኛ የነዚህ በዝርዝር የሚቀርቡት በተለያዩ ክፍል የማህበረሰቡ ክፍል አድሬስ በማድረግ የሚቀርቡ ነገሮች የሚያሳዩን አዝማሚያዎች አሉ። እነሱ 3-4 ለመጥቀስ ብዬ ነው። አንደኛ ጠቅላይ ሚኒስትሩ ያለማወቁን ለመሸፈን ለምሳሌ ያለማወቁን ምን ያህል እንደሚያውቅ አላውቅም፣ ግን ያለማወቅ ችግር እንዳለበት ያውቃል ሰውየው አለው እና ያንን ለመሸፈን ባለሙያዎችን ከሱ ይበልጥ የሚያውቁ የተካኑ በሙያቸው ሆነን አሉ። እነሱን የሚያውቁትን አውቃለሁ እኔ አውቅላችኋለሁ እናንተ ከምታውቁት በሙያችሁ ከምታውቁት ወይም ደግሞ ማህበረሰቡም እንደሆነ ቢሆን ይሄ ደግሞ ፓተርን አለው። ሙያተኞችን ብቻ ሳይሆን ሰፊውን ህብረተሰብ እናንተ በስቃያችሁ የምትኖሩትን ስቃይና ረሃብ ወይም ችግር ወይም የጤና እጦት፣ የሰላም እጦት እሱን አትመኑ እኔ የምነግራችሁን እመኑ የሚል አይነት በጣም ራስን ያተለቀና ራስን ያማከለ አካሄድ ነው የምናየው። ባጭሩ በአይናችሁ የምታዩትንና የምትኖሩትን እውነታ አትዩ፣ እኔን ስሙኝ፣ እውነቱን እኔ ነኝ የምሰጣችሁ ይላል። እንደዚህ አይነት ነው። ይሄ አንዱ እንትኑ ነው። ይሄ ስነልቦናዊ አንድ አይነት አካሄዱ ነው አዝማሚያ። በሁለተኛ ደረጃ ደግሞ ከዚህ ጋር ይባስ ብሎ አድማጮቹን የመዝለፍ ምንም ሙያ ቢኖራቸው ሐኪም ቢሆኑ፣ ዶክተር ቢሆኑ፣ ፕሮፌሰር ቢሆኑ፣ የጦር መሪዎች ቢሆኑ ይሄ የመዝለፍና በተራ ስድብ አለ አይደለም ሌቦች፣ ድመቶች እንደዚህ እያሉ ማንጓጠጥ፣ መስደብ ትንሽ ይሄ ስርዓት አልበኝነት ይታያል። በእነዚህ አይነት እንትኖች ላይ ስብስቦች ላይ ስርዓት አልበኝነት እና ይሄ ዘላፊነት። ከዚህም ጋር ተያይዞ ደግሞ ሌላው አዝማሚያ ምንድነው? አምባገነናዊ ፖለቲካን የማራመድ መድረክ ነው። ይሄ ሁልጊዜ እኔን የማውቀው እኔን ተከተሉ፣ ይሄ ነው የኔ ዓላማ፣ ይሄ ነው ይሄን ተከተሉ እንጂ እናንተ ይሄን ያህል ቁጥር ውስጥ አይገባም አይነት ነው። ተቃዋሚ የተባሉት ለምሳሌ ግለሰቦቹና የታወቁ ናቸው እናጋቸው እነ ብርሃኑ ነጋ፣ ጌታቸው ረዳ፣ አረጋዊ በርሄ የሚባለው ደግሞ የበለጠ ሞላ የሚባለው ይሄ አብን የነበረው ሰው በኋላ essentially በአንድ የሆነ ለነዚህ ለአገዛዙ አገልጋይ ሆኖ ሰው እነዚህን ጠርቶ አሁን እነሱ ታማኝነታቸውን አረጋግጠዋል እኮ ወደኋላ እየታጠፉ ታማኝ ተላላኪ ሆነዋል። ግን ያም አልበቃ ብሎ እነሱም አንድ አይነት ዲስኩር ይሰጣቸዋል። እንደዚህ በሉ እንደዚህ አለ። እንግዲህ በተለያዩ የህዝብና የሀገር ጉዳዮች ደግሞ አጀንዳ የመቀየር ወይም ደግሞ ጉዳዮች የቀየራ ስራ ይሰራል። በዚህ አይነት ስብስቦች ሰዎች ማህበረሰብ አባላት እየጋበዘ ሲናገር ለምሳሌ
ወይ የወደብ ችግር ወይ ምናምን እንልና ንግግሩ ታርጌቱ እዛ የሰበሰባቸው ሰዎች ብቻ ሳይሆኑ አገሩ በጠቅላላም ነው ማለት እንችላለን። ይሄ አንዱ ደግሞ ይሄ የአጀንዳና የጉዳዮች ቅየራ ወይም ለውጥ እንቅስቃሴ እዚህ ውስጥ ቀመሩ ውስጥ አለ እነዚህ ሲቀርቡ ማለት ነው። እና እዚህ ላይ እውን ከዚህ ጋር ተያይዞ በመጨረሻ የምጠቅሰው ምንድነው እውን የህዝብና የሀገር ጉዳዮች ወይም ችግሮች እነሱን በተጨባጭ መፍትሄ ለመፈለግ መመካከር ምናምን ሳይሆን የነዚህ ስብስቦችና ዲስኩር ንግግር ስራ ዋናው ይሄ ምን ልበል የኢሜጅ የህዝብ ግንኙነት ስራ ልበለው አለ አይደል? ይሄ ገጽታ ግንባታ እንድንለው እንችላለን። ሰውየው ሁል ጊዜ ይሄ ደግሞ በዚህ አይነት እንቅስቃሴው ብቻ ሳይሆን ከተማ ሲያለማምንም ከውን ለምሳሌ መሰረተ ልማት ከመዘርጋት ይልቅ ከተማውን በማልማት አዲስ አበባ ሌላም ከተማ ያሸበረቁ ነገሮች ይሄ ገጽታ ቶሎ ወዲያውኑ እንትን የሚገነቡ ስራዎችን ለማሳየት ነው። እና እንግዲህ እነዚህ አዝማሚያዎች ጠቅላላ ይሄንን መረዳቱ ጥሩ ነው ብዬ አስባለሁ። በተለይ ለተቃዋሚ ኃይሎች እና ይሄ ለሀገር ወዳድ እና ለአማራው በተለይ ትግል ለሚያካሂዱ ለፋኖ በተደረጉ ቁጥር እንደ አዲስ እንዲያሉ ጠቅላይ ሚኒስትሩ እንዲተናገሩ እንዲተፈጠረ ብቻ ሳይሆን ይሄንን አዝማሚያ ወይም ፓተርን ተገንዝቦ ለዚህ እንደ መሰረታዊ የሆነ የሚመጥነው መፍትሄና ትግልና ተቃውሞ ማድረግ ነው የሚበጀው ነው ማለት አለ አይደለ? ይሄ የተለመደ ነገር ነው። በዚህ ነው እንግዲህ የማየው ባጭሩ ይሄን የምክክሩ መልካም ጥሩ ነው ዶክተር ተስፋዬ አመሰግናለሁ። እርግጥ ነው ይሄ አራቱንም ስብስብ የነጋዴዎቹን፣ የአርቲስቶቹን፣ የአስተማሪውን፣ የተቃዋሚ ፓርቲውን እያንዳንዱን ከመዘርዘር በአጠቃላይ ጠቅላይ ሚኒስትሩ እያደረጉ ያሉት አላዋቂነታቸውን ለመሸፈን የሚያውቁ መስለው ለመታየት የራስን ባህሪና እንትን ጠባይ ለመገንባት የሚደረግ የታይታ ነው እንጂ ለሀገር ሰላምና ደህንነት የሚያመጣ ውይይት እንዲፈጠር እንዲኖር ወይም እንዲመጣ ፈልገው አይደለም ነው። እንደው በአጠቃላይ ነው ያዩት። መቼም ሰውየው ሰብስበው ያው ስድብም አለ፣ ህዝብንም መሳደብ አለ፣ አላዋቂ ህዝብ የተለያየ እና ይሄን የሚሰማ ሰው አንዳንዱ ጤነኛ ሰው የሚናገረው ነገር አይደለም ይሄ ሰውዬ ጤና ናቸው ይባላል። ከዚህ ቀደም ዶክተር አበባ ሰውዬ እንደው ጤነኛ ናቸው እንደ ሳይኮሎጂስት እስቲ ምርመራ አድርጊ ብዬ ቤት ስራ ሰጥቼ ነበርና ምናልባት አንጎል የሆኑ የሚሉ ሰዎች አሉ። እንደው ይሄ ትዝ ብሎኝ ነው። እስቲ አንቺን ምልከታ ንገረኝ። በእነዚህ በአራቱም ስብስቦች ምን ግብ ለማምጣት ምን መፍትሄ ለማምጣት ነው እነዚህን የተለያዩ የህብረተሰብ ክፍሎች ሰብስበው ዲስኩር ያሰሙበት? እሺ አቶ አዲሱ በድጋሚ አመሰግናለሁ ለውይይቱ። በሰፊው እናንተም ሄዳችሁበታል፣ አንተም ሳምራይዝ አድርገዋል። በተደጋጋሚ የዚህን ሰውዬ ማንነት ስነ ልቦናዊ ወይም ስነ አእምሮዊ ማንነቱን ከመጣበት ጊዜ ጀምሮ ለህብረተሰቡ ለመጠቆም በእኛ በሙያ ዙሪያ የተክለ ሰውነት ቀውስ የሚባል ፐርሰናሊቲ ዲስኦርደር የሚባል ከዛም ውስጥ ደግሞ ናርሲስቲክ የሚባል ወይም ደግሞ ከራስ መውደድ ጤናማ ያልሆነ ሰይጣናዊ የሆነ የራስ ፍቅር ያለበት ግለሰብ መሆኑንና ከዚህ ጋር ተያይዘው ያሉትን ባህሪያት ለመግለጽ ሞክሬያለሁ። በአሁኑ ጊዜ መቼም ጉግል አለ ምን አለ ናርሲስቲክ ፐርሰናሊቲ ዲስኦርደር ምንድን ነው ብሎ ሰው ማየት ይችላል። ምንም ችግር አይደለም። እዛ ውስጥ እንዳልከው በሰፊው በሌላ አጋጣሚና ራሱን ችሎ የሚደረግ ውይይት ይሆናል። ለአሁኑ ግን አሁን ዶክተር ተስፋዬም አንተም ካልካቸው ከጠቀስካቸው ነገሮች ጋር የዚህ ሰውዬ በሽተኛ ወይም ደግሞ ቀውስ ያለበት ብልሹ ተክለሰውነት መኖሩ ብቻ ሳይሆን ችግሩ፣ ምክንያቱም አሉ ግለሰቦች በእንደዚህ አይነት ህይወት ውስጥ የሚኖሩ ግን ያንድን ሀገር እና ያንድን ትልቅ ህዝብ የመንግስት ስልጣን በእጁ ማድረጉ ነው። ኃይልንና ጉልበቱን በእጁ ማድረጉ የበለጠ አደገኛ ነው።
አሁን እንዳልኩ እንደዚህ አይነት ተክለ ሰውነት ያላቸው ግለሰቦች ቤተሰብን ይጎዳሉ፣ ከጓደኛ ጋር፣ ከግንኙነቶች ጋር፣ በግል ህይወታቸው ማለት ነው። ይሄ ግን ያገኘው ጉልበት እና የተሰጠው የተመረጠበትም ለዚህ ነው ኢትዮጵያ ላይ እንዲቀመጥ የስልጣንን እና ኃይልን በእጁ ስላደረገ አደገኝነቱ ለጥቂት ለቤተሰብ ወይም ለራሱ ብቻ ሳይሆን ለሀገርና ለህዝብ ነው ማለት ነው። ያሁኑን ይሄ ወንጀልን ህጋዊ ያደረገው ምክር ቤት የሚለው ጥያቄና ለምን ይሄን ተናገረ የሚለው ብዙም ልሄድበት አልፈልግም። ምክንያቱም ምልክቶች ናቸው የመነሻው። አንድ እንዳልኩት የተመቼ ለዚህ ለአጥፊነት ኢትዮጵያ ይሄ ምክር ቤቱ የወንጀልን ህጋዊ ያደረገ ምክር ቤት ሳይሆን ወንጀለኛ ምክር ቤት ነው። ራሱ አብይ ወንጀለኛ ነው። በዙሪያው ያሉት የምክር ቤት አባላት እንደዚህ አይነት ጨቋኝ እንደዚህ አይነት መጥፎ ግለሰብ በሚመራህ ጊዜ በአካባቢው ያሉት ሰዎች የተጨቆኑ ሰዎች ወይም የጭቆና ምንድነው ቪክቲም ተጠቂ የሆኑ ሰዎች ከተጠቂነት ነፃ ለመውጣት ሳይሆን እንደውም የሱን ሚሚክ ያደርጋሉ፣ እሱን ይመስላሉ። ስለዚህ የሱ አምሳሎች ናቸው። በመጨቆናቸው የተጎዱና በጉዳታቸው ደግሞ ገዣቸውን ልክ ባሪያዎች ነፃ ሊወጡ ሲሉ ለማስተራቸው እንደሚቆሙ ማለት ነው። ኮሎናይዝድ የሆኑ ሰዎች ለኮሎናይዘርስ እንደሚቆሙ ማለት ነው። ይሄ በሰው ልጅ ላይ ለረጅም ጊዜ ኢንዶክትሪኔትድ ከሆነ በስነ ልቦናው ውስጥ በተለያየ በባህሉ፣ በሃይማኖቱ፣ በትምህርቱ ቀስ በቀስ እየሰረጸ በሚሄድበት ጊዜ ያ ህዝብ ሳያውቀው ለራሱ ሳይሆን የራሱ ጠላት ይሆናል፣ ራሱን የሚጠላ ይሆናል። የራሱን ማንነት ሪጀክት የሚያደርግ የሚነቅፍ የሚጠላ ይሆንና የጠላቱን ወይም የሚጎዳውን ኃይል ይሸከማል ማለት ነው፣ ይወስዳል ማለት ነው። ያን ሚሚክ ያደርጋል። ይህ ምክር ቤት ያ ነው። ጤነኛ ቢሆኑ ኖሮ ይሄ ምክር ቤት ሊያደርግ የሚገባው ዛሬ ብቻ አይደለም የሚሰደበው ህዝቡም የሚሰደበው ቅድም ያላችሁት አለማወቁ ምናምን እነዚህ ሁሉ ዝም ብለው አጃቢ ነገሮች ናቸው። ጥለው መውጣት ነበረባቸው። ምክር ቤቱ መፍረስ የነበረበት ነው። እዛ ውስጥ እሱን መሰል ሆነው ባይገኙ ኖሮ ወይም የጭቆናውና የትራማው የጉዳታቸው መጠን ለራሳቸው ባርነት እና ለራሳቸው ተገዥነት የዳረጋቸው ባይሆኑ ኖሮ እንግዲህ ከዛ ነፃ መውጣት ነው ለወደፊቱ ውይይታችን። ምን መደረግ አለበት ሲባል አእምሯቸው የሱን ስነ ልቦና ተሸካሚ ባይሆኑ ኖሮ ጥለው ይወጡ ነበር። ይሄ አንድ ነጥብ ነው። ሌላው ግን መረሳት የሌለበት ነገሮችን ከመሰረታቸው ነው ማየት ያለብን። አብይ ቀን በቀን የሚያደርገው ጥፋት ወይም የሚያደርገው ስድብ የሚያደርገው ጉዳት አይደለም ብቻውን መመልከት ያለብን። አብይ ካመጣጡ ጀምሮ ከተቀመጠበት የስልጣን ቦታ ጀምሮ ካስቀመጡት ኃይሎች ጀምሮ በአንድ በኩል እንዲህ አይነት አላዋቂ ቢመስል ምን ቢመስል፣ በሌላ በኩል ግን ግብ አለው። አንድ ሁለት ግቦች አሉት። ለዛ በቀጥታ በነዚህ ዙሪያ ዲስአርም በማድረግ ሰውን ኮንፊውዝ በማድረግ ምን በማድረግ ያድርግ እንጂ ግቡ አንድ ኢትዮጵያ የምትባል ሀገር በአንድነቷ ጥንታዊ ስልጣኔዋን ጠብቃ ሀገራዊ ህልውናዋን ጠብቃ እንድትኖር አይፈልግም። ለማይፈልጉ ኃይሎች መሳሪያ ነው። ይሄን መርሳት የለብንም። ዝም ብሎ መጥፎ ሰው ስለሆነ አይደለም። መጥፎ መንግስታት ኖረዋል፣ መጥፎ ግለሰብ መሪዎች ኖረዋል። የዚህ ሰው የሚናን ግን ጠንቅቀን ማወቅ አለብን። አንድ ኢትዮጵያ የምትባለውን ሀገር ማፍረስ፣ ኢትዮጵያ የምትባለውን ሀገር ለማፍረስ ደግሞ ኢትዮጵያን ለኢትዮጵያዊነቱ መሰረት የሆነና ፍቅር አለኝ የሚለውን የማህበረሰብ ክፍል እንደ አማራው አይነቱን መጉዳት፣ ማጥፋት፣ እግረ መንገዳቸውን ኢትዮጵያን በሚያጠፉበት ጊዜ ደግሞ ሌላው ግቡ ሀገርን አፍርሶ ሌላ ሀገር መገንባት። ኦሮሚያ የሚባልን ይሄ እንግዲህ ከወያኔ ጀምሮ ተያይዞ የመጣው ነው። ለዚህ ምቹ ሰው ነው እሱ። ይሄን ለማስፈጸም የሚችል ሰው ነው እና በየቀኑ የሚያደርገው ብልሹ ባህሪው
ይሄ ቅድም ናርሲስቲክ ስል ኤምፓቲ የላቸውም። አንዱ ባህሪያቸው ኤምፓቲ ማለት ሰው ለሌላ ሰው ሀዘኑን ጉዳቱን እንዲሰማው ይሄ አይነት ስሜት የለውም በተፈጥሮ ማለት ነው። በፐርሰናል በተክለሰውነቱ ውስጥ ያሉት እንትን ዋየርድ የሆነበት አይፈቅድለትም። ለዚህም ነው የተመረጠው። በጭካኔ በተሞላ ምንም ይሉኝታ ምን የሚለውን ነገር ሳይዝ የማፍረስ ስራውን ይቀጥላል። ስለዚህ ይሄ ወንጀለኛ የገዢውን የአብይን መንፈስ የተቀበሉ ሰዎች ናቸው። እንደ አንድ ነገር ልጥቀስ ከዚህ ሰዎች ካሉት የአብይ ብልሹነት ሳይሆን ወይም ቀውስ ተክለሰውነት ቀውስ ሳይሆን ወይም ደግሞ ለተቀመጠበት ተልዕኮ መስራቱ ብቻ ሳይሆን የዚህ ምክር ቤት የምትለው ሰዎችን ባህሪ በየቀኑ ሲሰደቡ የሚያጨበጭባሉ፣ ምን ሲሉ የሚያጨበጭባሉ። ይሄ የጨቋኝህን ቫሊዩ መውረስ ማለት ነው። እና አንዱ ሰው አሉ ተብሎ ዶክተር አለሙ ነው እንዲህ የሚባል ሰውዬ አይ ወንጀሉን ወንጀለኛ ከምንል ወንጀሉን ስሙን ብንቀይረው ይሻላል ይልሃል። ይሄ እንግዲህ ምን ያህል በዙሪያው የተሰበሰቡ ሰዎች ምን ያህል በባርነት መንፈስ ውስጥና በስነ ልቦና ቀውስ ውስጥ እንዳሉ ነው። መልሶ ደግሞ ያው ሰው ይሄ ደግሞ ሆኖም ግን ለሀገር ይጠቅማል ይልሃል። እዛ ውስጥ ያሉት ይሄ ሰልፍ እንትን ተቃራኒ ነው። ሰው ከራሱ ሐሳብና ከራሱ ምግባር ጋራ ይቃረናል። አሁን ያልኩት የጭቆና ውጤት ሲሆን የራሱ ህዝብ ሆኖ የራሱ ህልውና ሳይኖረው ሲቀር እንዲህ አይነቱን ነው የምታየው። እና በየጊዜው አብይ ደግሞ እያመጣ ይወረውራል ለመለኪያ ከዚህ የበለጠ ብሎናል። እና ይሄ በነ ሂትለር ጊዜ የታየ ነው። ተመሳሳይ በሆኑ ሰዎች የሱ አይነት ባህሪ ያላቸው እስከምን ድረስ መግፋት እንችላለን ብለው የሚያደርጉ ናቸው። ታስታውሳለህ? ቢሊዮን ብር አጥፍቼ ሚሊዮን ብገል ምንም አይደል የሚል ሰው ነው። ሁሉን ነገር ያለ ሰው ነው። ይሄ ምን ለመለካት ነው? የሱን ባህሪ ለመግለጽ ሳይሆን ህብረተሰቡ ምን ያህል ዘቅጧል፣ ይሄ በተለይ ምሁር ነኝ እና ፖለቲከኛ ነኝ የሚለው ምን ያህል እንደወደቀ ይሄን በመወርወር ዲስአርም እያደረግኩት ባዶነቱን ይዤ የተላኩበትን ተልዕኮ አሟላለሁ ነው። ዝም ብሎ ደካማ ሰው አይደለም። ደካማ መሪዎች አሉ። ተልዕኮ እንዳለው አንዘንጋ ለማለት ነው። ወንጀለኛው ህጋዊ ወንጀሉን ህጋዊ ያደረገው ያልከው እንትን ምክር ቤቱ ራሱ ወንጀለኛ ነው በተባባሪነት እስካሁን ድረስ ህዝብ ሲያልቅ፣ ገንዘብ ሲወጣ፣ አገር ሲፈርስ፣ ህዝብ ሲፈናቀል አብሮ የተባበረ ነው። እና ከወንጀለኛ ምክር ቤት ምን ይጠበቃል ብለህ ነው? እንደው ለመፈተን ኤክስትሪም የሆኑ ቅድም እንደተባለው ያደርጋል እንጂ። እሺ፣ አመሰግናለሁ ዶክተር አበባ። ወንጀለኛው ምክር ቤት የሚል ርዕስ በሰጠሁት መሰለኝ በዚህ አይነት። ለማንኛውም ጥያቄ እኔ በዚህ በአራቱ ስብስቦች ዙሪያ የአንቺን አስተያየት እንድሰጪ ነበረ። ግን ወንጀልን ህጋዊ ያደረገው ምክር ቤት የሚለውን ርዕሱን ለሱ መንደርደሪያን ነበር ጥያቄ ያቀረብኩት። ግን ያው ነው፣ ስለ ኢትዮጵያ ምንም ነገር ቢነገር ትክክል ነው። ማንም ሰው አይሳሳትም። ስለ ምክር ቤቱ ጠይቄ እሱን ትተሽ አብይን ብትናገሪ፣ ስለ አንድ ተቋም አንስቼ ህገ መንግስቱን ብትናገሪ ሁሉ ነገር ትክክል ነው። ለምን ኢትዮጵያ ውስጥ ሁሉ ነገር ስህተት ነው። ሁሉ ነገር የተበላሸ ነው በእውነቱ የምናየውና ህጉም ህግ አይደለ፣ ምክር ቤቱም ምክር ቤት አይደለም፣ መሪውም መሪ አይደለም። ከአእምሮ ጋር ያልሆነና ከራሱ ጋር የተጣላ መሪ በመሆኖች ነገር አሁን እየመራ ያለው። ስለዚህ ሁሉ ነገር የምትናገሩት ትክክል ነውና ከርዕሱ አልወጣሽም ለማለት አልፈለኩም። ዝም ያልኩት ለዚህ ነው። ከነዚህ በአራቱ ስብስቦች ዙሪያ ግን ከዶክተር ተስፋዬ የተለየ ሀሳብ የለኝም የምትይ ይመስለኛል። ወደሚቀጥለው እንሂድ። የተከበራችሁ አድማጭ ተመልካቾቻችን፣ የምንወያየው ከዶክተር ተስፋዬ ደመላሽና ከዶክተር አበባ ፈቃደ ጋር ነው። እንደ መነሻ ያደረግነው ርዕስ ወንጀልን ህጋዊ ያደረገው ምክር ቤት፣ አደናጋሪ ህግ፣ ስጋት ላይ የጣለ ህግ ተደንግጓልና ምንድነው በዛ ላይ ያለው ዋናው የውይይታችን እንደው ርዕስ ይሁን እንጂ በሱ ወደሱ ለመንደርደር ደግሞ ብዙ ነገሮችን እናመጣለን። በዚህም ላይ ሌላ ነገር የምትጨምሪው ካለ በኋላ ትጨምሪያለሽ አበባ። ወደ ሁለተኛው ጉዳይ እንሂድ። ቅድም ጠቀስ አድርጌዋለሁ። አንድ 15 ቀን ሊሆነው ነው የበይነመረብ ትዕይንተ ህዝብ የሚል አቶ ልደቱ ያሰባሰበው እና ከሪዮት ሚዲያ ጋር በመተባበር የቀረበ አለ።
እዛ ላይ አቶ ልደቱ አሉ፣ እነ ጃዋር አሉ፣ እነ አቦሃ ያሉ፣ እነ አቶ ገዱ አንዳርጋቸው አሉ። እነዚህ ሁሉ ተሰብስበው በኢትዮጵያ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ የሚለውን ነገር ተወያይተዋል። ከፋኖዎችም አቶ ዘመነ አለበት እና ብዙዎች ተካፍለውበታል። አንዳንዶቹ ይሄንን የበይነመረብ ትዕይንተ ህዝብ በጥሩ ጎኑም ያዩ አሉ፣ በስህተትም ወይም ትክክል አይደለም የሚሉ አሉ። ትክክል አይደለም የሚሉት እዚህ ውስጥ ሊደባለቁ የማይገባቸው ሰዎች ተካፍለዋል። እንዴት ነው ከቶ እነዚህ ሰዎች ለኢትዮጵያ ሰላም አምጪ ሆነው ሰላምን የሚሰብኩልን? ሰላማችንን ያጠፉት እነሱ አይደለም ወይ የሚል ክርክር ያነሳሉ። ሌሎቹ ደግሞ የለም ምንም ሆነ ምን ዛሬ ሁሉን ነገር ትተን መወያየት ወደ መፍትሄ ያመጣል፣ ውይይቱ ጤናማ ከሆነ ነው። ለምሳሌ አብይ እነዚህን የተለያዩ የህብረተሰብ ክፍሎች ሰብስበው የሚያናገሩት ውይይት ወደ ጥሩ ነገር ወደ መልካም ነገር ያመጣል፣ መፍትሄ ያስገኛል በሚል ነው። ግን የእሳቸው የውይይት መንፈስና ይሄኛው ፍጹም የተራራቁ ናቸው። እሳቸው ውይይት መፍትሄ ሳይሆን የሚፈልጉት የራሳቸውን ተክለሰውነት ለማሳየት እና እኔ እኮ ከእናንተ የተሻልኩና አዋቂ ነኝ ለማለት ነው። ይሄ ደግሞ በእውነቱ ከጤነኛ አእምሮ የሚጠበቅ አይደለም። ይህን ሄደንበታል። ዶክተር ተስፋዬ እነዚህ አቶ ልደቱ ያሰባሰባቸውና በበይነመረብ ወይ በኢንተርኔት ስለ ሰላም፣ ስለ ጦርነት መቆም፣ ስለ አገዛዝ ማብቃት የተወያዩት ያደረጉት ውይይት እንዴት ነው? እርግጥ ከብዙ ሰዎች ጋር ተወያይተንበታል። እናንተም ደግሞ በዚህ ጉዳይ ላይ ስላልተነጋገራችሁ በይፋ እንደው ሀሳባችሁን ሰው እንዲሰማው ነው። ነገሩ ቀጣይ ነው፣ በዚህ ብቻ አቆምን ብለዋል። ሌላም ሁለተኛ ዙር አላቸው። በሁለተኛው ዙር እነማንን ይዘው እንዴት እንደሚቀሩ አላወቅንም፣ ግን እንደሚመጡ ተናግረዋል። ከመጡ ያን ጊዜ ደግሞ በሚመጡበት አኳኋን አስተያየት ይሰጣል። አሁን ባለፈው ላይ መቼም ባትሳተፉበትም አድምጣችኋል። በተለያየ ሚዲያ ቀርቧል፣ በኢንተርኔት ቀርቧል። እርግጥ ኢትዮጵያ ኢንተርኔት ተዘግቶ ነበር ተብሏል። እንግዲህ ብዙ ሰው አልተከታተለውም። በኋላ ግን በተለያየ መንገድ የሰሙት ይመስለኛል። ዶክተር ተስፋዬ እንዴት አዩት? እሱን ባጭሩ ነግረው ወደ ሌላ ጉዳይ እንሄዳለን። ወደ ወንጀልን ህጋዊ ያደረገው ምክር ቤት እንንደርደራለን። ዶክተር አበባ ቀደም ብላ ተናግራለች። እሺ ዶክተር ተስፋዬ። አዎ እንዲህ ባጭሩ አንዳንድ ነገር ለመጥቀስ ስለነ ልደቱ እንግዲህ ታሪክ አላቸው፣ ታሪካዊ ዳራ አላቸው። እነዚህ ግለሰቦች በተለይ ልደቱ ትግል ይካሄዳል በህዝብ መካከል የለውጥ ምናምን እና አማራጭ ብለው ይቀርባሉ ብዙ ጊዜ። ግን እንግዲህ ምንድነው ቃል በቃል ሲታይ አይደል፣ በረቂቁ ወይም ቃል በቃል ሲታይ ጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ፣ ከዚህ ጋር ጠብ ያለው ማንም ኢትዮጵያዊ ሰው የለም በዓለም ላይ ያለ ብዬ አስባለሁ። ችግሩ አይደለም ይሄ ምንድነው፣ ይሄ በምሁራዊ አይን ሲታይ በጣም ድክም ያለ ይሄ ስንፍ ያለ ችግሮችን ተጋፍጦ ተንትኖ አይቶ እውን ችግሮችን ማለት ነው እና ለነሱ መፍትሄ የሚሰጥ ሳይሆን ዝም ብሎ በእጅ አዙሮ ይሄ በአቋራጭ ሰላም ይምጣ እንደዚህ ይላል እና አሁን ለምሳሌ ለኢትዮጵያ ችግር መፍትሄው ዲሞክራሲ ነው ይላል አንድ ሰው፣ ወይም አንድ ለፋኖ ትግል ችግሩ መልሱ ወይም መፍትሄው አንድነት ነው ይላል። አንድነት መሆኑን ማያውቅ የለም። ግን አንድነቱ የሚገኘው እንዴትና በምን ሁኔታ ነው የሚለው ይሄ ከበድ ያለው ዋናው ይሄ አንኳሩ ጥያቄ አይነሳም እና ይሄ ነው እንግዲህ ምንድነው ይሄ ደግሞ የሚያሳየው ይሄ አቀራረብ ሳይሆን አንደኛ ይዘቱን ከማየታችንም በፊት ወይም ይዘቱ ላይ ወይም ደግሞ የተስማሙበትም ካለ ወይም ውይይቱ ስምምነት እንኳን አልነበረም ግለሰብ ግን ምንድነው ሐሳቦች ቀርበዋል። እንዲህ አይነት ጦርነት ይቆም፣ አገዛዝ ይብቃ፣ ሰላም ይምጣ የሚለው ይሄ ሐሳብ ራሱ እንደ ሐሳብ ከመታየቱ በፊት እነማን ናቸው ይሄንን ውይይት የሚያቀርቡትና ለሀገር ለአማራው ለሀገር በጠቅላላ ይሄንን እቅድ ወይም ፕሮፖዛል የሚያቀርቡት ስብሐት ነጋ አለ አይደል፣ ጀዋር መሐመድ ስሞቹ ራሳቸው እና ምን አይነት ይሄ ደግሞ ገዱ አንዳርጋቸው የእንትኑ የዘረኛ አገዛዙ ተረፈ ውጤትና ከዛም አባዜ ያልሻረ ሰው እንደገና ራሱን ሪሳይክል አድርጎ ገብቶ ደግሞ ሌላ አዲስ የፖለቲካ ህይወት ለመገንባት ነው። ይሄ በጣም የሚያሳዝን ነው እና አስቀድመን እንግዲህ የሚዲያው ችግር ይሄ አንዳንዴ ምንድነው ቶሎ ብሎ ላይላዩን በዛ ነው የሚረባረበው። ምን አሉ፣ ለምን እንዲሆነ፣ እንዴት ነው እንዲህ የሚሉት ምናምን ይባላል።
ግን እነማን ናቸው እነዚህ? ምን አይነት ሞራላዊ ቁመና አላቸው ለኢትዮጵያ ህዝብ? አሁን ይሄ በተለይ እንደ ስፋት ነገር ግልጽ የሆነ ይሄ ጀዋር የሚባል ሰውዬ ኢትዮጵያ ትፍረስ፣ ኢትዮጵያ ከኦሮሚያ ትውጣ፣ አንገታንጋችሁ እንላለን ያለ ሰው ከዛ ደግሞ መልሶ እኔ ምንም ጸጸት የለኝም ይቅርታ ምለው ነገር የለኝም ላልኩት ሁሉ የሚል ሰው ጠርተ ይሄ ደግሞ የራሱ ልደቱ የሚባለው ልደቱ አያለው እንዲህ አይነት ሰዎች እየፈለገ እንዲማምጣቱ ወደ መሃል ራሱ ለኔ ራሱ የቻለ አንድ በሽታ ነው። ግን ምንድነው ይሄ በሐሳብ ይዘቱ ስናየው አንድ አይነት የዋህ ሀልዮነት ልለው ይችላልው። ሌላ ቃል ምንድነው ለምሳሌ በእንግሊዝኛ ተናጋሪዎች ናይቭ አይዲያሊዝም የሚሉት አለ። ዝም ብሎ ችግሮችን በደንብ የማያይ ዝም ብሎ በቃ በረቂቁ እንደዚህ እናድርግ የሚባል እና ይሄ ነገር ምንድነው በየዋህነት ነው ወይስ ደግሞ በሌላ በኩል ሲታይ የዋህነቱ አንድ ነገር ሊሆን ይችላል። አንዳንዶች ተሳታፊዎች ታዳሚዎች በየዋህነት ይሆናል ይሄንን ዝም ብለው በስንፍና ወይ ምሁራዊ ስንፍና አለ ጦርነት ይቆም አገዛዝ ይብቃ ይሄ መፈክር ነው። ምንም ትንተና ወይም ፕሮፖዛል አይደለም። ግን ሌሎች ነደደቱን ማለት እንግዲህ አይምሮአቸው ውስጥ ገብቶ እንዲህ ያያሰቡ ነው ለማለት አስቸጋሪም ቢሆን አንድ አይነት ምድር ላይ የሚካሄዱትን የአርበኞች ትግል የሀገር ወዳድ ትግል በመሳሪያ በትጥቅም ይሁን በሌላ አይነት የሚካሄዱ ትግሎች እነሱን በቅድመ እንቅስቃሴ ለመግታትና የሆነ በቀጥታም ሆነ በተዘዋዋሪ ይሄን ዘረኛ አገዛዙን ቀጣይ ለማድረግ የታሰቡ የተቀመረ ነገር ሊሆን ይችላል። ቀጥታ መረጃ አለኝ ይሄ ባልልም ያነት አዝማሚያ አለ። እንግዲህ እነዚህ ሰዎች እኮ ከነበራቸው የታሪካዊ ዳራ የተለዩና ሐሳባችን ለውጠናል ይቅርታ አድርጉልን አገር ከፋፍለናል ያለ አይደለም ስብሐት ነጋ ወይም ጀዋር እና አንዱ ነገሩ ችግሩ ምንድነው ይሄ እውን ፓርቲዎችን ታጋዮችን የሚያገል ነው ከድርድር ከውይይት ከስምምነት አይደለም ይሄ እና ለምሳሌ ትዝ ይላችሁ እንደሆነ እንትን የእስክንድር ነጋ የእንትን ንቅናቄ ምንድነው አንድ እንትን ተጠይቆ በሚዲያ እንዴት ነው የሰላማዊ ትግል ምታምን ነበርክ እንዴት ነው አሁን ጦሩ የፋኖ ጦር ውስጥ የወገንከው ሲባል አይ ፋኖ ነው የማየው በቃ ይሄንን ጭፍጨፋውን እንዲያቆምልን ነው እንጂ ከዛ በኋላ የሰላሙን የምርጫውን የምኑን ነገር እኛ እናካሂደዋለን ያለ ሰው ነው። ይሄ እንግዲህ ይነግርሃል ምን አይነት አስተሳሰብ እንደሆነ ማን እነማን ነው በሰላም ውይይት የሚነጋገሩት የሚደራደሩት ለሚለው ጥያቄ ይሄ አይነት መልስ ነው የሚሰጠው። እናንተ ይሄ የሆነ ነገር ስሩልንና እኛው ከዛ ወስደነው ይሄ ደግሞ ዝም ብሎ በእነስክንድር ነጋ የታወቁ ፖለቲከኞች ብቻ ሳይሆን ብዙ ለምሳሌ በቀደም ባንተው ፕሮግራም አቶ ገለታው ያለው ትዝ ይለኛል ምንድነው ይሄ ለማንና ማን በሰላም ውይይት ይወያዩ ይነጋገሩ ይደራደሩ ለሚለው ገለታው ፓርቲዎች ብዙ ልዩነት ስላላቸው ወይም ሌላ ችግሮች ስላሏቸው እነሱ ዝም ብለው ይጠብቁ እና ይሄ ሲቪክ የሆኑ ማህበራት ወይም ቴክኖክራቶች ተገናኝተው እንግዲህ እነሱ ይመካከሩና በማህበራዊ ንቅናቄ ወይ እንደዛ ነው የሚሰራው ይላል። ተመልከት አሁን የሚዋደቅ ስንት አለ በየሸንተረሩ በየዳራው በየተራራው እነዚህ ሁሉ ተዋግተው እነሱ እንኳን በደንብ ይወከሉ የሚል ነገር የለው። እንግዲህ በተጨባጭ ነባራዊ የሆኑ ሁኔታዎች በተጨባጭ ጦርነት የሚቆመው ወይም ደግሞ መጥፎ አገዛዝ የሚወገደውና ሰላም የሚመጣው በመሰረቱ የሆነ ኃይል አሸናፊ ወይም ደግሞ አይሎ የወጣ ኃይል እና ተሸናፊ ኃይል ሲኖር ነው። በብዛት በታሪክ ስናየው ይሄ ነው ሁኔታው እንጂ ብዙ ኃይሎች ተፋልመው ተገዳድለው ካለቁ ሌሎች ከውጭ መጥተው የሆኑ ያልሆኑ ሰዎች ክራባት ቁጭ አድርገው ለባብሰው እንደዚህ ይሄ ሊሆን አይችልም እና በተለይ ጦር ተዋጊዎች ፋኖ ኃይሎችን ብናየው ፈጽመው አሸናፊ ባይሆኑም ለምሳሌ አይሆኑም የሚል እንደው ይሆናሉ አይሆኑም የሚለው አጠያያቂም ቢሆን አይለው ሊወጡና በሰላም ግንባታው ትልቅ ሚና ሊጫወቱ እንደሚችሉ ያለ ነው። ይሄ የሚጠበቅ ነው ያለ ነው። ሌላው ቢቀር እንግዲህ የሚቀለበስ ቦታ ላይ አይደለም ያ ኃይል እና እነዚህ እንዴት ነው የሚግባቡት የሚመጡ ኃይሎች የሚል እውነተኛ የሆነ መሰረታዊ መሬት ላይ ያሉ እውነታዎች ላይ የቆመ የአስተሳሰብ የርቅ የውይይት ድርድር መደረግ ነው ያለበት በኔ ግምት። አለበለዚያ ይሄ
የሚዲያ ፕሮዳክሽን ነው፣ ሳይበር ነው ሊትራሊ ደግሞ ሳይበር። ግን ሚዲያ ስንል በኋላ ምናልባት ስለ ሚዲያዎች እንነጋገር ይሆናል። ሌሎች ሚዲያዎች ይህንን ነገር እንዴት እንደተመለከቱት በተለይ ለምሳሌ እኔ የማየው ይሄ የሪዮት ሚዲያ የሚባል እንዴት ይህንን ስብስብ የነ ልደቱን የሰላም ስብስብ በቃ መሬት የሚያንቀጠቅጥ ዋና ለውጥ መጣ የሚሉ አሉ እና እንደዛም ስለሚሆን በዛም ልንወያይበት እንችላለን። ግን ባጭሩ ይሄን ነው ጠቅለል አድርጌ የማየው አይደል። ይሄ ትንሽ ጅምር የለሽ ሆኖ ነው የሚታየኝ ከእውነታው ከታሪክ ይሄ ከነባራዊ ሁኔታዎች ጋር ያልተገናኘ ነው። ስለዚህ ምንም ያህል ውጤት ያመጣል ብዬ አላስብም። አመሰግናለሁ። አመሰግናለሁ ዶክተር ተስፋዬ። እንዲያው እነማን ናቸው ይሄን የሚያካሄዱት ስትል አንድ ሰው ትዝ አሉኝ። በዚህ ጉዳይ ላይ አወያያቸው ደውዬ ስጠይቃቸው ምን አልክ አሉኝ። አይ በዚህ በበይነመረቡ ትዕይንተ ህዝብ ዙሪያ ያለውትን አስተያየት እንዲሰጡኝ ነው። ይሄ እኮ ህዝብን መሳደብ ለኢትዮጵያ ህዝብ ያላቸውን ንቀት ያሳዩበት ስለሆነ እዚህ ላይ እኔ ልካፈል አልችልም። አንተም ይሄን ባትሰራ ይሻልሃል አሉኝ። ያው ምክራቸውን ባልቀበልም ቀጥያለሁ፣ መስራት አለብኝ። እኔ ጠቀመም አልጠቀመም ህዝብ ነው የሚወስነውና እኔ ጥያቄውን ማቅረብ ነውና እምቢ እንዳሉ ቀሩ። እንደው እነማን ናቸው ስትለኝ ትዝ አለኝ። ይሄ እኮ ህዝብን ዓላማውን ማለት ሰላሙን እንደማቃለል ህዝብንም እንደመሳደብና እንዴት ብደፍሩን ነው ብለው እንትና ገረመኝና ለማንኛውም ይሄ እንደው በቅርብ እነማን ናቸው ብትለኝ ትዝ ብሎኝ ነው የሰውየው እና እምቢታቸውም ትዝ አለኝ። ሌላ ጊዜ በሌላ ጉዳይ ቀርባለሁ ባይሆን ብለው እኔም እንዳልቆጣ አባብለው ተለያይተናል። ዶክተር አበባ በይነመረቡ ትዕይንተ ህዝብ ላይ አልተካፈልሽም? ምን እንዴት አገኘሽው? ተከታተለሽ ሆነ? አሁን ያልካቸው ሰውን ሀሳብ በጣም እጋራለሁ። በአንድ በኩል እንደዛ ያልሁኝ ለምን መሰለ ግን ከምን ጋር አያይዤ አሁን ዶክተር ተስፋዬም አንተም የተናገርከው ላይ ለመጨመርና ያልተነኩ ነገሮችን ለመንካት ያልታዩ ነገሮችን ማሳየት እንጂ በእርግጥ ለምንድን ነው እንደዚህ አይነት ስብስብ ህዝብን የናቀው? ራሳቸውን ቅድም ካልኩት የስነ ልቦና ማንነታችን ላይ ራሳችንን ጠይ እንሆናለን፣ ራሳችንን እንንቃለን፣ የውጭ ቫልዩ ለውጭ ዋጋ እንሰጣለን ያልኩበትና ከሳይኮሎጂካል ሳይኮሎጂ ኦፍ ኦፕሬሽን የሚባል አለ። ይሄ እንግዲህ በዛ ውስጥ ሰዎችን ኢንዶክትሪኔት እየሆኑ ሲሄዱ ራሳቸውን ይጠላሉ የሚል ግምት አለን። ራሱን የሚንቅና የሚጠላ ህዝብ ነው፣ ግለሰቦች ናቸው እነዚህ ለህዝብን ሊንቁ የደፈሩት ማለት ነው። እንደው ሰውየው ላሉት እናንተም ላልከው ለማጠናከር ነው፣ ሌላ ያልተነካውን ነገር እንጂ እኛም በስብስባችን ባለፈው ዶክተር ደብሩ አንተ ጋር ቀርቦ ነበር፣ እኔም ዶክተር ተስፋዬም እንዲሁ ባሉን በውስጣዊ ውይይቶቻችን የምናነሳቸው ነገሮች አሉ። የትኛውን እንመልስ፣ የትኛውን አንመልስ? መላሽ መሆን ተገቢ ነው ወይ? ሁልጊዜ ሪአክቲቭ እየሆንን አንዱም አጀንዳ የመስጠት ጉዳይ ስለሆነ የዚህን ስርዓት ቀጣይነት እንዲኖረው የሚሰሩ ግለሰቦች ስለሆኑ በይፋም ነግረውናል። በዛ ዙሪያ እኛ ደግሞ ከዳከርን ወደፊት በራሳችን ኃይልና ጉልበት ወጥተን መፍትሄ እንዳናመጣ ያደርገናል ማለት ነው። ግን ባጭሩ አንዱም በተለይ ደግሞ ሰላም ቅድም ብሎታል ዶክተር ተስፋዬ፣ ሰላም ማንም አይፈልጋል። ሁልጊዜ የምንለው ነው እኛ በውስጥ ውይይታችን፣ አንድን የተራበ ሰው ምግብ መብላት እኮ ጥሩ ነው ብለህ እንደመንገር ማለት ነው። ኢትዮጵያ ውስጥ አዲስ አበባ ውስጥ ሳይቀር በሰላም ወጥቶ የማይገባበት ሀገር ሆናለች ሀገራችን። ስለዚህ ሰላም አስፈላጊነቱን ምን ያደርጋሉ እንደዚህ አይነት የጨቋኞችን መንፈስ ይዘው የሚንቀሳቀሱ ፖለቲከኞችና የማሰብ ችሎታቸው የተዳከመ ምሁራን፣ የላሸቀ ምሁራን ወደሚቀጥለው ስራና መፍትሄ እንዳይሄዱ ከሚያነሷቸው ነገሮች ኦብቪየስ ማለት ምንድን ነው? ግልጽ የሆነውን ነገር እንደ ትልቅ ነገር አድርገው ማቅረብ ማለት ነው። ሰላም ያስፈልጋል ኦፍኮርስ በሌለበት ሀገር እና ግን ለሰላም ፍትህ መነሻው መሆኑን ግን አይነግሩህም።
ፍትህን ያጓደለው ኃይል ማን እንደሆነ አይነግሩህም። ያንን ደግሞ የፍትህ መዛባት ሀገራችን ውስጥ በነማን በኩል መጣ፣ በምን መዋቅር፣ በምን ተቋም ሀገራችን ውስጥ እንዲሰፍን ሆነ የሚለውን አንዳንዶችም ማሰብም እየቻሉ ስለማይፈልጉ ከዓላማቸው ጋር ስለማይሄድ፣ ሌሎችም አሁን ቅድም ተስፋዬ ነካ ነካ አድርጎት የሄደው ጥያቄ አለ። የኢትዮጵያ ምሁራን ላለፉት ጥቂት አስርተ ዓመታት የማሰብ ችሎታው የማሰብ ስንፍና አለ። ስቴሚና የለውም። ጥልቅ የሆነውን ነገር ፈልፍሎ ማሰቡን በምን ይከልሱብሃል ቶሎ ብሎ አይ አሁን ችግር ነው ያለው ወደ መፍትሄው እንሄድ ይለዋል። መፍትሄ እኮ አይደለም። መፍትሄው ችግሩን በቅጡ ማወቅ መሆኑ ሲገባ ግን ለህዝብ ደግሞ ለማስ ኮንሰምፕሽን የሚጠቅመው ነገር አሁን እኛ ሰላም እንዲመጣ ማድረግ እንጂ እና ጠለቅ ያለ ልክ እንደ ማስል ማለት ነው። ብሬናችን አንጎላችን የማሰብ መሳሪያ ጠንካራ የሆኑ ጉዳዮችን አፍታቶ የጓጎለውን አፍታቶ ይሄ ነው ችግሩ ይሄ ነው መፍትሄው ብሎ የማቅረብ ችሎታ የላቸው። አንዱ ምሳሌ ለነዚህ ያልከው ምናምን ነብር ምንድነው ዌብሳይት የዌብሳይት ሰላማዊ ሰልፍ የተባለው በጣም አስቂኝ መሆኑ አቶ አዲሱ ኢትዮጵያ ውስጥ ይህ በሚካሄድበት ጊዜ የኢትዮጵያ ሰራተኛ ማህበር ሰራተኞች እየተጎዱ እየተራቡ እየተጠሙ አስተማሪዎች ተርበው ግማሽ ቀን በልተው ግማሽ ቀን የማይበሉበት ደሞዝ ጭማሪ በሌለበት ፍትህ በጎደለበት እኔ የሰላሙን ትግል ወይም ነን ቫዮለንስ የሚባለውን ትግል ደጋፊ ነኝ። ቆራጥነትን ይጠይቃል፣ ጀግንነትን ይጠይቃል። እነሱን ገብቶ አደራጅቶ ስርዓቱን እንደመቀየር ፋንታ በተለይ ደግሞ የሚገርምህ ሐኪሞች አድማ ባደረጉበት ጊዜ ነው የኛ ምሁራንና ፖለቲከኞች የተጀመረውን አገር ውስጥ ያለውን ምድር ላይ ነው የሚለው ሰው አይደል ሲያወራ እዛው ባጠገባቸው ያለውን አደራጅቶ በተለያየ ክፍለ ሀገር ሰራተኛውን፣ ታክሲ ድራይቨሩን፣ ትራንስፖርቴሽን ምን ያህል እንደጎደለ ታውቃለህ፣ ውሃ የለ መብራት የለ የሚባልበት ሀገር አደራጅተህ በጥቂት ሳምንታት ውስጥ መልስ ልታገኝ ስትችል በአይነ መረብ ነው በምንትስ መጥተው ሰላማዊ ሰልፍ አደረግን። ቅድም ያሉ ሰው ከመናቃቸውም በላይ ህዝቡን መናቅ ምን ያህል ትንሽ መሆናቸውን አለማወቃቸው ምን ያህል ይሄን ከምን ጋር ነው? እኔ እንግዲህ እንዳልኩ ዶክተር ደብሩም ዶክተር ተስፋዬም እኔም አንዳንድ ጊዜ ዶክተር ተስፋዬ የፖለቲካውን ሂደት እንዲይዝ ዶክተር ደብሩ ከራሳችን ስብዕና ከራሳችን ችሎታ ጋር አያይዘን የማይደፈረውን የማይባለውን እንዲል በግልጽ ያውን ወራሪ መሆናቸውን ኦሮሞ ስርዓት ምን እያደረገ እንደው እንደዚህ እኔ ደግሞ ከሙያም አንፃር ሌላው ሊያየው የማይችለውን ለማሳየት ነው። አንዱ ጄኖሳይድ እንላለን። ጄኖሳይድ ማለት አንድን ህዝብ በግሩፕ በህዝብ እንዲያንስ እንዲያልቅ እንዲመነምን ማድረግ ነው። ሌላው ግን ከሳይኮሎጂ ሙያ አንፃር ነው የምነግርህ ሜንተሳይድ ምንለዋለን። ሜንተሳይድ ማለት ቅድም የጠቀስኳቸውን ነገሮች መጀመሪያ ላይ የጠቀስኳቸውን ይይዛል። የአንድን ህዝብ ሜንታሊቲ በግሩፕ ማለት ነው፣ በግለሰብ አይደለም። የአንድ ህዝብ ሜንታሊቲን መግደል ማለት ነው። የማሰብ ስቴሚናውን የማሰብ ችሎታውን አሁን ካየ የኢትዮጵያ ህዝብ መገልበጥ ይሄን ስርዓት ይችላል፣ አቅሙ አለው። በደሉ በገፍ ነው፣ ምንም የሚጠይቅ የለም። ግን ሜንታሊቲው ስለሞተ ስለሰነፈ ያን አደራጅቶ ሊመራው የሚችል ደግሞ ምሁሩ ቅድም እንዳለው የላሸቀ ኮራጅ የሆነ የሌሎችን የሚመለከት የራሱን ማንነት የማያይ በራሱ ባህልና ቫልዩ በራሱ እውቀት የማይመካ ህዝብ ስለሆነ በስጋ ብቻ ሳይሆን በመንፈስም እየተጎዳን ነው። እና እነዚህ በቀደም የቀረቡት ሰዎች የወንጀሉ ፈጻሚዎች፣ የሰላም አሳጮች፣ ባለፈውም ያሳጡን የሰላም እንዳይኖር በህገ መንግስት ደንግገው ተባብረው የሰሩ ሰዎች አሁንም ደግሞ ለራሳቸውም የውስጥ ባዶነታቸውን የሚያሳይ ራሳቸውን እንደናቁና እንዳሳነሱ ህዝቡንም አሳንሰው ስላዩ እነሱ መልሰው ነፃ እንዲያወጡን ቀደም ሲል የጠቀስኩልህ አለ። በታሪክ ውስጥ በዓለም ውስጥ ያለ ነው።
የተጨቆነ ህዝብ ባሪያ የባሪያውን ገዢ ማስተሩን ነፃ እንዲያወጣው ይፈልጋል። ነፃ እንዲያወጣው መፈለግ ብቻ ሳይሆን ሌላ ሰው ነፃ ሊያወጣው ቢመጣ በማስተሩ ጎን ሆኖ ነው የሚታገለው። እስከዛ ድረስ ነው የአእምሮ ባርነት። የኢትዮጵያ ምሁራን፣ የኢትዮጵያ ወጣቶች ተነስተው ሀገራቸው ባለቤት ነን እንዳይሉ እና እንዳይዘምቱ የተለያየ የባህል መውደም አለ፣ የስነ ልቦና መውደም እና ብዙ ነው፣ ሰፊ ነው ነገሩ እና ከዛ የተለዩ አይደሉም። ዋናው ግን አጀንዳ ለማስቀየር የመጡ ናቸው። ሐኪሞች አድማ እያደረጉ ሰላማዊ ትግል አገር ውስጥ ማንቀሳቀስ የሚችሉ የፖለቲካ ድርጅቶች እኮ ዝም ብለው ተደራጅተው ምርጫ ሲመጣ ለመሳተፍ አይደለም። ሰራተኛው ደሞዝ የለህም፣ ተርበሃል፣ ተጠምተሃል፣ ተደራጅ፣ ኃይል አለህ፣ ጉልበት አለህ፣ ፈጣሪ አለህ፣ ከዛ በታች ማንንም አትፍራ የሚል የጀግንነት መንፈስ በውስጡ እንዳያድር የሚያደርጉ ፖለቲከኞች ናቸው ያሉን እና የዛ ሲምተም ናቸው ይሄ ልደቱ አዘጋጅቶች። እኛ ሌላ ደግሞ ባህላቸው፣ ለምሳሌ በባህል ባንዳከም አሁን እኛ ሰውዬ ትልቅ ሰው ናቸው አይደል? ባህላቸው የጸዳና እውነተኛ ስብዕና ቢኖራቸው፣ ይሄ ደግሞ ገዱ የሚባለው እውነተኛ ስብዕና ቢኖረው በህዝቡ ዘንድ ብዙ በደል ፈጽመናል፣ በደል ከፈጸመው ጋር አሶሲየትድ ተደርገናል፣ እንዴት እንቀርባለን? ይሄማ ነውር ነው ይሉ ነበር። ግን ይሉኝታም ምንም የሌላቸው ባዶ የባዕዳን መንፈስ ተሸክመው የሚንቀሳቀሱ ዞምቢ ስለሆኑ ራሳቸውን እንኳን መገደብ አልቻሉም። ጭራሽ መጥተው ስታቶስ ኳው አይነካ፣ ያኛውም ገዱም ባለፈው ጊዜ እንደነበረው እንሁን። በሱ ዘመን ነው አማራ ጉራ ፈርዳ ላይ ምን ላይ እልቂት ሲደረግበት የነበረውና ወደዛ ሊመልሰን ይፈልጋል። ለምን? በፖለቲካ መራቆታቸው፣ በእውቀት መራቆታቸው ብቻ ሳይሆን በስነ ልቦናና በባህላዊ ማንነት በመንፈሳዊ በውስጣቸው የእግዚአብሔር መንፈስ የሌላቸው ኢትዮጵያዊ መንፈስ የሌላቸው ሰዎች ስለሆኑ በደመ ነፍስ ይንቀሳቀሳሉ። ምን ይሉናል እንኳ የሚለውን የሚመለከቱ አይደሉም እና በዛ ነው ማየው። እኛ መልስ በዛ አጀንዳ ለመስጠት ሳይሆን ወደ መፍትሄ የሚያመራው ላይ ማየት እንጂ የዛ ተቀጥላ ነው የምለው እኔ በእኔ በኩል። ዶክተር አበባ መቼም እነዚህ የጠቀስሻቸው ሰዎች አእምሮ ማጣት፣ ህሊና ቢስ መሆን የሚለው እንደተጠበቀ ሆኖ ብቻቸውን አይደሉም። አእምሮ የማጣት ብቻ ሳይሆን ተልእኮም የመያዝ ነገር አለ የሚሉት ሰዎች አሉ። እዚህ ሀገር ካለው መንግስት ጋርም አብሮ ሆኖ አንዳንድ ነገሮችን እነሱ በሚፈልጉት መንገድ የሚመጣ ለውጥን ለመጨበጥ ነው የሚሉ አሉ። ነገር ግን ቅድም ያልሽው አጀንዳ ለማስቀየር የሚለው የብዙ ሰው ሀሳብ ነው። በተለይም ምንም ያልጎደለባቸው ሐኪሞች በሙያም በምንም ያልጎደለባቸው አሁን ግን ጎደለብን ደከመን ብለው አድማ በሚያደርጉበት ጊዜ ይህን ማካሄድ ያንን ነገር እንደማጨለም መሆኑን ብዙ ሰው ይስማማበታል እና እድሜ ማራዘሚያ አጀንዳ ማስቀየሪያ ነው የሚሉ ሰዎች ብዙ ናቸው። አንቺ ብቻሽን አይደለሽም ማለቴ ነው። ጠቅላይ ሚኒስትሩ ነው ያቸው በኢትዮጵያ በጣም ላሰምር እንፈልጋለሁ። ጨቋኞች ምን ማስተር ምናምን ያልኩት አሁን ያልከውንም ጭምር ነው። የውጭ ኃይሎች ተልእኮ እንዳለው እሱን እንድትይዝልኝ ብዬ ነው። እዛው ባለንበት አይደለም እና ትክክል ነው ያልከው። እሱን ለዚህ ነው የምንለምነው። ብዙ ሰው የሚለው ነገር ነው እና እነዚህ ሐኪሞች ጥያቄ አቅርበው እነሱን መቀላቀል በሚገባበት ሰዓት ያለውን ህዝብ ሁሉ በመላ ዓለም በኢንተርኔትም በምንም ይዘው ሌላ ነገር ማድረግ፣ በተለይ ደግሞ ከገዳዮቻችን ጋር ቁጭ ብለን እንዋይ የሚሉት ነገር ምን አይነት የለበጣ ስራ ነው? ምን አይነት ንቀት ነው የሚሉ ጥቂት አይደሉም እና እንደው ሐሳብሽ የብዙዎች ነው፣ አንቺ ብቻ አይደለሽም ማለት ነው። አድማጭ ተመልካቾቻችን ውይይታችን ይቀጥላል። ወንጀልን ህጋዊ ያደረገው ምክር ቤት ወደሚለው ዋናው ርዕሳችን የሚያንደረድሩንን የወቅቱን ጉዳዮች እየተወያየን ነው። አቶ ታዬ ደንዳ ሰሞኑን የተናገሩት ብዙ ሰዎችን እያወያየ እያነጋገረ ነው። አብይን አስደነገጡት፣ የተደበቀ ሚስጥር አወጡ። እኔ ሚስጥሩ ምን እንደሆነ በሆነ ለእኔ ግልጽ አይደለም። አብይ አማራውን እናጥፋ እንግደል የመጀመሪያው አይደለም።
ከስር ጀምሮ ወሎ ስብሰባ በተደረገበት ጊዜ ደሴ ብርጌዲየር ጀነራል ማናቸው ሟቹ ነፍሳቸውን ይማርና እሳቸውን ባስገደሉበት ጊዜ ምናልሽኝ አሳምነው ጽጌ ማለት አሳምነው ጽጌ እሳቸውን ባስገደሉበት ጊዜ የደሴውን ስብሰባ አንስተው የአማራውን መሰባሰብ እንዳልወደዱት በግልጽ ያኔ ከዛም ደግሞ እስክንድር አዲስ አበባ ውስጥ ህዝቡን እያሰባሰበ ስለ ነጻነት በሚያወራበት ጊዜ ጦርነት እንገጥማለን እንጂ እንዲህ አይነት ጨዋታ የለም ያሉ ቆይቷል። ሰሞኑን በአንድ ውይይት ላይ ጠቅሼዋለሁ። ጋዜጠኛው አበበ ገላውም እንዲሁ ደግሞ ከነሱ ጋር ተቀራርቦ በነበረበት ጊዜ ቃል በቃል ያሉትን አማራው ዛሬ ወይም ነገ አይደለም፣ የዛሬ ወር የዛሬ ዓመት አይደለም፣ በሚሊዮን ዓመታት ውስጥ ወደ መንበረ ስልጣኑ መምጣት አይደለም መቃረብ አይችልም ብለው ነግረውት ይሄ ሁሉ በጣም አዲስ ነገር አይደለም። ይሄ አሁን ታዬ ደንደዓ ተናገሩ የሚሉት ነገር ለትግሉ ምን ያህል ያግዛል? እንዴት አገኛችሁት? እሱን ባጭሩ ብለን ወደ ዋናው ወንጀልን ህጋዊ ያደረገው ምክር ቤት ወደሚለው ርዕስ እናልፋለን። ዶክተር ተስፋዬ ከአንተ ልጀምር እንደገና፣ ከዛ ወደ አበባ እሄዳለሁ። ቀደም ባለው ላይ ተናግረሃል አይደለም? በዚህ በበይነ መረቡ ላይ ትንሽ ተናግሬያለሁ፣ ግን ሚዲያን በሚመለከት አንድ ሁለት እና ምሁራንን በሚመለከት የሚለው ነገር ጥሩ ሄድበት። የራሱን የቻለ ጥያቄም ነበረኝ። እሺ ግን ከዚህ ጋር ከአቶ ታዬ ደንደዓ ጋራ ነገር ጋር ሊያያዝም ይችላል። አሁን ያልከው ነገር ነው። ምስጢር አወጡ፣ እንግዲህ ምስጢር አወጡ፣ አጋለጡ፣ አገዛዙ እንዲያደርጉ የሚል የሚዲያው እንትን ራሱ ይሄ አንድ ችግር አለው። እርግጥ እንግዲህ ብዙ ቃለ ምልልሶች ተደርገዋል። በስልጣን ላይ ሆኖም ሰውየው አቶ ታዬ ደንደዓ ሀያሲ ነበረ። ትችት አቅርቧል፣ ክሪቲክ አድርጓል። የአገዛዙን ዘረኝነት፣ ሙሰኝነቱን፣ የጸረ አማራነቱን እና ለማጥፋት መነሳቱን፣ እስረኞች ላይ የሚያሰቅቅ የጥፍር መንቀል፣ ብዙ አይነት ስቃይ እንደፈጠሩ እንደተደረገ ሁሉ ገልጿል። እነዚህ ሁሉ እርግጥ በሰፊው ታውቀዋል አይደለም? ይሄ አገዛዝ ምን አይነት አገዛዝ እንደሆነ ሁሉ ይህን ገመናውን የታወቀ ነው። ግን እንዳልከው አሁን በሚዲያ ሲቀርብ ትንሽ የመጋነን እንትን አለ። የሰውየው እርግጥ ዋጋ ከፍሏል፣ ታስሯል፣ ትንሽ ድፍረት ይጠይቃል። ያደረገው ነገር መተቸቱ በግልጽ የአገዛዙ መተቸቱ እና በቀጥታም ባይሆን በተዘዋዋሪ መንገድ የአገዛዙን መክሰርና ኪሳራ ውድቀት የሚያሳያል። ከውስጡ የወጣ የአገዛዙ ባለስልጣን የነበረ ሰው ኦሮሞ ደግሞ ያውም የኦሮሞ እንትን ነው፣ አገዛዙ የኦሮሞ አገዛዝ ነው እና እንደዛ ይሄ ሁሉ እንትን ማድረጉ እና በዛው አገዛዝ ይሄ አይነት መከራ የደረሰበት መሆኑ ኪሳራውንና ወደ ውድቀት እየገሰገሰ እንደሆነ አገዛዙ የሚያሳየን ነው በተጨባጭ የሚለውን ሰውየው የሚናገረው ጋር ተያይዞ ማለት ነው። እና ይሄ ምንድነው የሚዲያው እዚህ ጋር አያይዤ እኔ ብዙም የምለው የለኝም ከዚህ ጋር ታዬ ደንደዓ አነጋገር ጋር፣ ግን የሚዲያው ሚና ትንሽ ነው። እሱ ላይ ማትኮር ያስፈልገናል። ለምሳሌ በተለይ ቅድም ስለ የነ ልደቱ እንትን ያልከው ይሄ እነሱ ያቀረቡት ትዕይንት ወደበት የሳይበር ትዕይንት ተብሎ የህዝብ እንትን ምንድነው ራሱ ስብስቡ ያለው የሚያፈራው ሐሳብ ይሄን ያህል ኃይለኛና አንደርዳሪ የሆነ ልዩ የሆነ ሳይሆን ግን ከሚዲያዎች የሚዲያ ተቋማትና ሚዲያ ስብስብ ደግሞ ከእንደዚህ አይነት ፖለቲከኞች እነ ልደቱ አይነት ከዛ በፊት እና አንዳርጋቸው ጽጌ እነ ብርሃኑ አሉ አይደል የተለያዩ አሉና የነሱን ሚና እና የነሱን አመለካከት የሚያጎላ ነው እና በዛ ላይ አንድ ሁለት ነገር ብል ደስ ይለኛል። ምንድነው እንግዲህ በምሳሌነት ወስደው ይሄ ቴድሮስ የሚባለው የሪዮት የሚባለው ሚዲያ አለ። እሱ ለምሳሌ ታዬ ደንደዓንም በሚመለከት የነሪዮት የነንትናንም የነልደቱንም ውይይት በሚመለከት የተናገረው ነገር አለ እና በጣም እንትን ልንወስደው እንችላለን እንደ አርአያ አይነት ይሄ ምልክት የሚዲያው ሮል። እንግዲህ እነዚህ ይሄ መጀመሪያ በጦርነት ይቁም፣ አገዛዝ ይብቃ፣ ሰላም ይምጣ የሚለውን በነገራችን ላይ አቶ
ታዬ ደንደዓ እንትን አቋም ነው ይሄ። በቃ አላዋጣም፣ ይሄ የዘር ፖለቲካ ጦርነት ምናምን አላዋጣምና ሰላም ነው ያስፈልጋል የሚል ነውና ይሄን ምን ይላል? በጣም ይሄ የተራመደ ወደፊት የሄደና እስከዛሬ ሀገሪቱን በጣም አስከፊ ጉዳት ላይ ከጣለ ፖለቲካ የቁርሾ የመገዳደል የመጨፋጨፍ ፖለቲካ ያወጣና ትልቅ አይነት ኩነት ነው አንዳንዴ ብሎ ነው የሚያቀርበው። እስከዛሬ ፖለቲካችን በጣም መጥፎ ስለነበረ ይህን አካሄድ እንለውጥ፣ በውይይት በስምምነት ልዩነቶቻችን እንፍታ ብለው መነሳታቸው በጣም የሚጠበቅና ደግሞ ምን ይላል? ህዝቡ ቅድም ስለ ህዝቡ አወራን። ህዝቡን የናቀ አቀራረብ ነው ብለናል። እኔም እስማማለሁ። ግን የዚህ ሚዲያ የሪዮት ሚዲያ አቀራረብ ምንድነው? ህዝቡ እንዲያውም እነዚህ ሰዎች እርስ በርስ የሚተቻቹ የሚከራከሩ ሳይሆኑ ህዝቡን በቀጥታ ይወክሉ ናቸው ባይ ነው። ህዝቡ ተወክሏል ይላል በእነዚህ አይደለም። ይሄ አጽንኦት ያስቀምጣል ዛሬ እና ያቀረቡት አነጋገር ዘዴና ዲስኩር ምናምን ሁሉ ያለውን የንግግር የዲስኩር የውይይት ባህል በቃ መሬት አንቀጥቅጥ በሚባል ደረጃ የለወጠ ነው ይላል። ተመልከት እንግዲህ ይሄ ግንባታውን ምነግርህ እና ምን ይላል እዛ ላይ የትግል ለምሳሌ ፋኖሚያ ትግል እያደረገ ነው፣ የሞት የሽረት ትግል እና አማራው ግን ምን ይላል? ሁሉም የኢትዮጵያ ማህበረሰብ የሚጋራው የህልውና ትግል አለ ይላል። እንግዲህ አንድ አይነት እዚህ ላይ እንግዲህ ምንድነው ይባል ማመዛዘን አለ። በትግራይ የሚደረገው ወይም ደግሞ ሌላ የሚደረግ ግድያ ካለ ያው እንደ አማራው ያው ነው፣ ተመሳሳይ ናቸው የሚል ይሄ ራሱ ምንም ነገር እንደው ኮሜንተሪ አይፈልግም። አባባሉ ራሱ ይሄ የተሳሳተ ኢኩዊቫለንስ ይፈጥራል በእንደዚህ አይነት ነገር እና ችግሩ አሁን እዚህ ላይ አቶ ታዬ ደንደዓ እንደ ግለሰብ ያደረገው ድርጊት ሊያስመሰግነው ቢችልም አለ ድፍረቱ ማለት ነው፣ አፈንግጦ መውጣቱ ይሄ በሴራ ራሱ የተፈጠረ ተቃውሞ ሳይሆን ራሱን ችሎ የወጣ ሀቀኛ ተቃውሞ ነው ከተባለ እና በህይወቱ ለመክፈል ዝግጁ ሆነ ነው ከሆነ እሱ የሚመሰገን ነው፣ የሚከበር ነው። ግን ሚዲያው ያንን ሳይሆን ይሄ ለምሳሌ እሱ ልክ አዲስ ነገር እንደፈጠረ ወይም ደግሞ እነዚህ ልደቱ አዲስ የሆነ በቃ እንደው ስር ነቀል የሆነ ለውጥ እንዳመጡ አድርጎ ማቅረቡ ራሱ የሚዲያው እንትን አስተዋጽኦ ወሳኝ ነው ላለው ለችግራችን ሁሉ ያላለም እንጂ እውን ያልሆኑ ነገሮች እውን ማስመሰል እንዲያውም ከዛ ይበልጥ አጋኖ ትልቅ ነገር አድርጎ ማሳየት ለህዝቡ እና ይሄ በቀላሉ የሚታይ አይደለም። ምክንያቱም እነዚህ ሚዲያ ብዙ ተደራሽነት አላቸው፣ ብዙ ሰፊ የሆነ ስርጭት አላቸው እና እነሱም ይሄን የጉዳዮች የሀገር ጉዳዮች የህዝብ ጉዳዮች አቀራረጻቸውና ዝገባ ሲዘግቡ እንዴት ምን አይነት አመለካከት እንዳላቸው ራሱ ለውይይትና ለትችት የሚቀርብ ነው ባይ ነኝ እና ወደፊት ትግሉ ግን እንደምናውቀው ይሄ ቀላል አይደለም። ሲናገሩት አሁን ስንናገረው እንደዛ ማድረግ ይቻል ይሆናል፣ ግን ኢቭን የፋኖ ታጋዮች ሁሉ ሳይቀሩ በእንደዚህ አይነት ሚዲያዎች እና በሆነ ባልሆነ እንትን በቀጥታ ተደራሽ ናቸው ይሆናል አይደለም። ይሄ ከነሱ መረጃ ይወሰዳል፣ በእነሱ ዘገባ ይደረጋል እና ሚዲያው የመቅረጽ ይሄ ምንድነው የመፍጠር ሁኔታዎችን የመፍጠር የፖለቲካ ሁኔታዎችን ችግሮችን ቢሆኑ የመፍጠር አስተዋጽኦ አለው እና በዚህ ላይ ብናተኩርበት ጥሩ ነው ብዬ አስባለሁ። ከዚህ ጋር ተያይዞ በኋላ ምናልባት ትንሽ ስለ ምሁራን የምለው ነገር ይኖረኛል። ይሄ ከሚዲያ ጋር የተያያዘ ትንሽ ትችት። አመሰግናለሁ። ጥሩ እኔም ወደ ማጠቃለያ ጥያቄ መፍትሄ ነው። በተለይ ከዶክተር አበባ ጋር ባለፈው ስንገናኝ እንዲሁም ስናወራ እንደ ውስጣችንን መመርመር ወደ ውስጥ መመልከት አለብን፣ ምን መደረግ አለበት የሚለው ራሳችን የመመርመር ጉዳይ ነው እና በመፍትሄ ሀሳብ ላይ ስትሰጡ አሁን ዶክተር ተስፋዬ ያልከውንም ትጨምርበታለህ። እዛ ላይ የሚዲያ ሚና ምን መሆን አለበት የሚለውንም እናነሳለን። ስለ አቶ ታዬ ደንደዓ አበባ የምትይው ነገር ካለ አንዳንድ ነገር እንደው ምን ያህል ለአብይ አገዛዝ ስጋት ነው አቶ ታዬ የተናገረው? ለዚህ ትግልና ይሄንን ስርዓት ለመለወጥ የሚደረገውስ ምን አስተዋጽኦ ይኖረዋል? ይሄንን በተመለከተ ከተናገርሽ ወደሚቀጥለው ማጠቃለያ ሀሳብ እንሄዳለን።
ጥሩ እሺ እኔ ሁለታችሁ ያላችሁትን እስማማለሁ። አዲስ ነገር የለም ምንም ግን አዲስ ነገር ቢሆን ማንሳት ካለብን ግለሰቦችን ለምንድን ነው ስለ አቶ ታዲዮስ ታንቱ ማንነጋገር? ለፍትህ የምናስብ ሰው ከሆነን እውነተኛ ስርዓቱን አብይንም የሚያም ነገር ስርዓቱንም በሚመለከት መልስ የሚያሰጥ ለመፍትሄ የሚበጅ እውነተኛ ሀቀኛ የሆነ ነገር የተናገሩ እስረኞችም አሉ፣ ስማቸውም የማናውቅ ብዙ ሰዎች አሉ። እና ሁልጊዜ ይገርመኛል የሚቆረቆሩ ሰዎች እንዴት ነው እኚህን ሰውዬ የሰማንያ ምናምን ዓመት ሰው ይሄ ቅድም ያልነውን የቲፒኤልኤፍን መስራች አገር አጥፊ ለቆ አምጥቶ ዝህ እሳቸውን ግን እስር ቤት ለምን? ውስጣቸው መንፈሳቸው ጠንካራ ነው፣ የተበከለ አይደለም፣ ለአጀንዳ አይደለም፣ ለትርፍ ነገር አይደለም። እና እንደው እሱን ማየት ፈልጋለሁኝ፣ መተካት ፈልጋለሁ። በግሉ ምንም አዲስ ነገር አይደለም። ቢከመር ውስጥ አሁን እንዳልከው እንዳነሳው ካልቀየርን በስተቀር አካሄዱን የመከራውንና የሱን ሻጥር ብዛት ብንዘረዝረው ማለቂያ የለውም፣ እየጨመረልን ይሄዳል እንጂ አሁን ዛሬ እንዳየኸው በምክር ቤቱ ወንጀለኞች እስካልገደሉ ድረስ የፈለጉትን ያድርግ። ደግሞ ሌላ ደግሞ ይመጣል። መስቀልም ይችላሉ፣ በቢላዋ አይረዷቸው ወይ ምናምንም ይመጣል እና ያን እያወራን እንድንኖር የሚያደርግ ነው። ምንም ጥቅም የለውም። ግን እውነተኛ ሰዎች አሉ ልናስባቸው እና ሳላነሳቸው አላልፍም ብዬ ነው። ታዲዮስ ታንቱ አንተም ጋዜጠኛ መልካም እውነት ነው። አይ እንደ ታዲዮስ ታንቱ የመሰሉ ከ80 በላይ እድሜ ያስቆጠሩ ከተወለዱበት ቀዬ ይልቅ ሌላው ኢትዮጵያዊ ወገኔ ነው ብለው ጥብቅና የቆሙ ያለአግባብ ፍርድ ቤት በሌለበት ስርዓት ወህኒ የተወረወሩ ዛሬ በስማቸው ፈንድሬዝ እየተባለ ወይም ደግሞ ምንድነው የሚባለው ይሄ ገንዘብ መሰብሰቢያ እንደዛ እየተባለ በስማቸው የሚነገር ሰው ናቸው። እሳቸው ብቻ አይደሉም። እንደ ጀግናዋ ታጋይ እንደ መስከረም አበራ የመሰሉ ወህኒ ቤት ዛሬ ቁጭ ብለዋል። እነዚህን የምናነሳበት አውድ ይኖራል። ማለትም የኢትዮጵያ መፍትሄ ምንድን ነው ብለን በምንወያይበት ጊዜ የምናነሳቸው ነው። መፍትሄው እነዚህን ለኢትዮጵያ የቆሙ ወገኖች ከወህኒ ማስወጣት፣ ከዛ በኋላ ነፃነትን ማወጅ፣ ይሄ ነው መፍትሄው። ወደ መፍትሄው ስንመጣ ግን እንዳልሽው በመዘንጋት አይደለም፣ የነሱን አስተዋጽኦ ባለማወቅ ወይም እውቅና ባለመስጠት አይደለም። እንደው እነታዬ የተነሱበት አውድ ለየት ያለ በመሆኑ ነው። ወደ ሌላው ጉዳይ እንሄዳለን። ዛሬ ወንጀልን ህጋዊ ያደረገው ታዲዮስ ታንቱ ማለት እኒህ ናቸው። አረጋዊው ጋዜጠኛ፣ መምህር፣ ለእውነት የቆሙ አባት። እነዚህን በእውነቱ ልናግዝ ጥብቅና ልንቆምላቸው ይገባል። እነዚህ ይፈቱ። ከዚህ ቀደም እከሌ ይፈታ እከሌ ይታሰር እያልን ሻማ ስናበራ ሰላማዊ ሰልፍ ስናደርግ እንደገና የቆምንላቸው ሰዎች ዛሬ ከድተውን ጸረ ኢትዮጵያ አቋም ይዘው ይኸውና ይፈትኑናል። ለነዚህ ነው መቆም ያገባው እና አበባ ያነሳሽው ነገር ቀላል አይደለም። ግን የጀመርንበት አካሄድ ሌላ በመሆኑ ነው ያለመጣናቸው። ቢሆንም ግን በየጊዜው ሊታወሱ የሚገባቸው አባት ወንድም ናቸው። ወንጀልን ህጋዊ ያደረገው ምክር ቤት የምንለው ይሄ ማንንም ወንጀል አይደለም። በነገራችን ላይ ከእንትኑ ውጭ እንዳንተረጉመው አንድ ሰው ብድግ ብሎ ወንጀል ቢሰራ ምክር ቤቱ ነፃ አድርጎታል ማለት አይደለም። ምንድነው ይሄ የሆነው ነገር? በአዋጁ መሰረት በሽፋን ስር የሚደረግ ምርመራ ማለት አንደርከቨር ኢንቨስቲጌሽን በሚደረግበት ጊዜ ነው። በቁጥጥር ስር የሚደረግ ማስተላለፍን እንዲያስፈጽም የተመደበ ሰው በግድያው ወይም በሂደቱ ላይ ወንጀል ቢሰራ ያንን ምርመራ ዳር ለማድረስ ነውና የሚሰራው ወንጀል ተብሎ ሰውየው በወንጀል ሊጠየቅ አይገባም ነው። ብዙ ሰዎች እዚህ ላይ አስተያየት ሰጥተዋል። እንዴ በኢትዮጵያ የሚደረገው ነገር አንደርከቨር ያልሆነውም ወይም የሽፋን ምርምር የማያደርገውም ተራ ፖሊስ እኮ እንደፈለገው ያደርጋል። አዲስ ነገር አይደለም። እንኳን ይሄ አቶ ያሬድ ኃይለማርያም በአንድ ሚዲያ ላይ ተናግረዋል። በጣም ጥሩ አድርጎ ገልጾታል ይሄን ነገር። እንደውም እሱ በጻፈው ላይ እንኳን ዘንቦብሽ እንዲያውም ጤዛ ነሽ ይላል። እንኳን የኢትዮጵያ ፖሊስ ይሄንን ፍንጭ አግኝቶ እንዲሁም ሰቆቃ እና
እንግልት ከመፈጸም የቦዘነበት ጊዜ የለም። ማንም ነገ ዛሬ እስር ቤት ቢገባ አንድ ንጹህ ሰው ንጽህናው የታወቀ ወንጀለኛ ሳይባል ግን የሚያየው ፍዳና መከራ ይሄ ነው አይባልም። እና ይሄ ነገር ወንጀልን ህጋዊ ያደረገው ምርመራ ማለት ይሄ አንደርከቨር ወይም የዚህ የሽፋን ምርመራ በሚደረግበት ጊዜ ወንጀሉን ለማውጣት መርማሪው የሚፈጽመው ወንጀል እንደ ወንጀል ሆኖ ሊጠየቅ አይገባም ነው። እና ግን ይሄ አሻሚ ስለሆነ አደናጋሪ ህግ ስለሆነ ለምንድን ነው ይሄ እንዲጸድቅ የተደረገው የሚል ተቃውሞና አስተያየት ነው ያለው። ዶክተር ተስፋዬ ጀምርልኝና አበባ ብዙ ሄዳበታለች። ከፈለገች ደግሞ ያላለችውና ያላነሳችው ነጥብ ካለ ትመለሳለች። ለአንተ ልስጥ እድሉን ዶክተር ተስፋዬ። አመሰግናለሁ። አሁን ግልጽ አረክልኝ። እኔ ሳነበው ያን አዲስ የተጨመረውን ይሄ አርቲክል ምንድነው በሽፋን ስር የሚደረግ ምርመራ ሲል ሽፋን ስር ምንድነው? እኔ ከተወለደ አማርኛ በአማርኛ ትውልዴ በአማርኛ ስለሆነ በዛ ሳይሆን ምንድነው ከሽፋን ስር ያልኩኝ እና አንደር ከቨር የሚለው አሁን ካንተ ስሰማ ነው የገባኝ። ምን ግን አንደር ከቨር የሚባል ደግሞ የለም። ምንድነው? ኢቭን በጦርነት ላይ ዓለም አቀፍ ለባሽ ማለት ነው ነው። ልክ ነህ አንተ። የቃል በቃል ትርጉም ነው። ለምሳሌ ሽፋን ስር ማለት አንደር ከቨር ብለው ነው ያወጡት። ግን እኔ የምልህ ግን ትርጉሙ ቦታ የለውም የትም ቢሆን። ለምሳሌ ይሄ የዓለም አቀፍ ማህበር የተባበሩት መንግስታት በ1984 ዲሴምበር 10 ላይ አውጥቷል አንድ ህግ ሀገሮች የፈረሙበት ሲግና ያደረጉት እና እዛ ላይ ኮንቬንሽን ዩኤስ ጀነራል አሴምብሊ ኮንቬንሽን አጌንስት ቶርቸር and other cruel and inhuman degrading punishment ይላል እና ይሄ ምንም ለከት እንትን ፍጹም የሆነ እንትን ነው። በጦርነት እንኳን ይሄ በጦርነት አይደለም፣ የገዛ ህዝቡን ነው፣ የገዛ ኢትዮጵያውያን ዜጎች ላይ ነው ያነጣጠረ ነው ይሄ አንቀጽ። ግን እና አንደር ከቨር የምታደርገው ነገር የለም። ህግጋት አሉ፣ ደንቦች አሉ። ደንቦች አንዳንዴ አሳዛኝ ሆነው ይጣሳሉ። ግን በኦፊሲየል ደረጃ አንደር ከቨር ነንና ማሰቃየት አለብን፣ የሚያሰቃይ ቅጣት ማድረግ አለብን። ሰቆቃ ውስጥ ህዝብን ለምሳሌ በኤሌክትሪክ መጥበስ፣ የወንዶች ብልታቸው ላይ ብዙ ነገር እሱን አታረግም። ግን ኦፊሻል መሆኑ በጣም የሚገርም ነው። የኢትዮጵያ የዚህን ሰው አገዛዝ እንትን በጣም በጣም የለቀቀ መሆኑን ነው የምታየው። ያበደም ልትለው ትችላለህ። እንግዲህ እኔ በአንድ በኩል ሳየው ይሄ የሽብርተኛን የሚመረምር ህግ እንደማለት ነው። ግን አገዛዛዊ ሽብርተኛነትን የሚያሳይ ነው በእኔ ግምት አይደል? ምክንያቱም ይሄ ቶርቸር የሚያሰቃይ ዩዥዋሊ ሽብርተኞች የተባሉ ናቸው ከህግ የወጡ እና መንግስት ግን መሳሪያ ያለው በኦፊሴል መጠየቂያ መቅጫ ያለው ይሄ ደንብ መከተል ሲገባው ይሄን አይነት ነገር ማድረጉ ራሱ በጣም በጣም የሚገርም ነው። አላለም እንዴት እንዲህ ሊሆን ይችላል? በጣም ትጠይቃለህ። ኢትዮጵያ ህዝብ ብዙ መከራ ችሏል። መቼም ለከት የሌለው እንጃ ለዓለም ህዝብ የሚበቃ መከራ ኢትዮጵያውያን ተቀብለዋል ማለት ይቻላል። እና ይሄ ደግሞ አንዱ ተጨማሪው ነው አሁን የሚባለው ይሄ የወንጀል ክስ አይቀርብበትም እስካልገደለ ድረስ የሚባለው ነገር እና ይሄ ግን እዚህ ላይ ምንድነው ህግ የሚለው ራሱ የማሰቃየት ህግ እንለዋለን። አንዱ ነገር መሰረታዊ ነገር የሚረሳው ብዙ ጊዜ እንደ ኢትዮጵያ አይነት ሀገር አሁን በጣም የህግ በላይነት ወይም የህግ ገዥነት ምንም ረግቶ ተቋቁሞ አያውቅም። በተቋም ተገንብቶ ወይ በአስተሳሰብ የህግ መርህ በምርነት ተይዞ ነፃነት፣ መብት፣ የዜጎች መብት፣ የማህበረሰቦች መብት፣ የሀገሮች የህዝብ መብት ምንም ያህል እኔ እንጃ ቁጥር ይሄን ያህል መብት አለ ማለት አትችልም። ህግ ራሱ እንደ የደንብ አላለም ይሄ የመንግስትን መግታት የሚችል ህገ መንግስትም ተብሎ ወይም ደግሞ ሌላ ኦርዲናሪ ህግ አገሪቱ ላይ ምንም አይነት ጨዋታ የለውም፣ ምንም አይነት ሮል የለውም ማለት ይቻላል። ምክንያቱም የአምባገነናዊ ጨካኝ ጨፍጫፊ አገዛዝ ነው ያለው እስካሁን ድረስ ባለፉት
40 ዓመታት 35 40 ዓመታት ይሄን አይነት እንትን ያለው እና አሁን ይሄ አንድ ይሄ ነው። ሌላው ደግሞ ይሄ የኦሮሞ አገዛዝ እንትን ይሄ ሸኔ ይበል በሌላ ነገር ይበል እየሄዱ ዝም ብለው የሚያርዱ የሚገሉ ይሄ ምንም እንኳን ህግ ቀርቶ እንደ ሞራል የሌለው በፍጹም በማንኛውም አይነት መስፈርት ከስብና ጋር የተጣላን ነገር አሁን መንግስት በኦፊሴል ደረጃ እያካሄደው ነው እና ይሄ የሚደንቀው መንግስታዊ እንደው ማስመሰሉን እንኳን አልፎ መሄዱ ነው። እኛ መንግስት ነንና በህግ እንገዛለን ምናምን የሚል ማስመሰልም ቀርቶ አሁን ያፈጠጠ ጥርሱን ያገጠጠ ሽብርተኛ አገዛዝ እንደሆነ ነው የሚያሳየን በኔ ግምት። እና አንድ ይሄ ነው። ሁለተኛ ደግሞ አገዛዙ እየተንኮታኮተ እየከሰረ አሁን እንደው ወደ ውድቀት እየተቃረበ መሄዱና በጣም በቀቢጸ ተስፋ ላይ እንዳለ ነው የሚያሳይ። ይሄንን ማንም እኔ እንጃ ማንም ሀገር እንደዚህ ብሎ ህግ ያወጣል ብዬ አልገምትም። አላል እንኳን ኢትዮጵያ ነው ትልቅ ታሪክ ያላትና ባህል ያለ ነው። ምንም እንኳን በምዕራቡ ደረጃ ዲሞክራሲና መብት ጠባቂ ነው ባይባልም የራሱ ደንብና ህግ ያለው ስብዕና ያለው በመንፈሳዊነት መርህ የሚመራ ህዝብና ሀገር እንዲህ አይነት እንስሳዊ የሆነ ቤስቲያል የሆነ ይሄ ሪሊ በኦፊሴል ደረጃ ህዝቡን ራሱን ልናሸበር ልናሰቃያችሁ ነው የሚል እና ይሄ ራሱ ሰውን ያላነቃውና እንግዲህ ምንድን እንደሚያነቃን አንዳንዴ ግር ይልሃል ያለ አይደለም። ይሄ ምኑ ነው መጨረሻው? ይሄ ምንድነው መዳረሻ የሌለው ጉድጓድ አንድ ነገር ወድቆ መሬት የማይደርስበት እንትን ያለን ራቅም እና ይሄን ነው ምለው ባጭሩ ይሄን ነው ምለው። ሌላ በዚህ በትረፍ ምለው የለኝም። ግን አላደ ህጉ ዝም ብሎ ኦፊሴል ሆነ እንጂ ይህ አይነት ማሰቃየትና መጨፍጨፍና መግደል ማረድ ከመንግስት ውጭም መንግስታዊ ያልሆኑትም መንግስትነን ባዮችም እያረጉት ያሉ ነው በኢትዮጵያ ላይ በተለይ በዚህ አሁን ጠቅላይ ሚኒስትር ተብዬው አገዛዝ ስር እና የሚገርመው ምጸታዊ ነገር ደግሞ ይሄ ሁሉ ያረገንት ተቻኩሎ ምዕራባውያን የሰላም ኖቤል የሰጡት ሰው ነው አለ አይደል? እና ይሄ ሁሉ አለ እና ጉድ ነው እና ይሄ በዚህ ነው ባጭሩ ማለት እንፈልገው ስለ የቶርቸር የህግ የማሰቃየት ህግ። ሌላ የሚከተል ጥያቄ ካለ ጠይቀኝ እንችላለን እና ይሄ ነው ባጭሩ ጠይቃለሁ። አይ ሐሳብን ስላልቋጨህልኝ ነው። ምንድነው እሱ አሁን ግልጽ አረክልኝ ስትል ቅድም አንዳንድ ግልጽ ያልሆነ ነገር እንዳለ ተረዳው። ለብዙ ሰው ግልጽ አይደለም። ይሄ ምንድነው የሚሉት ይሄ ባለፈው ሰኔ 10 ማክሰኞ ዕለት ይመስለኛል ይፋ የሆነው በወንጀል የተገኘ ንብረት ህጋዊ ማስመለስና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የወጣ አዋጅ ነው የሚለው። ምንድነው? በዚህ አዋጅ መሰረት በሽፋን ስር የሚደረግ ምርመራ አንደርከቨር ኢንቨስቲጌሽን በእንግሊዝኛው ወይም በቁጥጥር ስር የሚደረግ ማስተላለፍን እንዲያስፈጽም የተመደበ ሰው በግዴታው ላይ ወይም በስራው ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፈቃዱ ውጭ ሆኖ ከግድያ ወንጀል በስተቀር ለሚፈጸመው ወንጀል በወንጀል አይጠየቅም፣ የወንጀል ክስ አይቀርብበትም ነው። ምንድነው እሱ? ይሄ ማንም ተራ መርማሪ አይደለም። አንደርከቨር የሆኑ ምርመራ የሚያደርጉ ሰዎች የዛን ምርመራ ውጤት ለማሳካት ቢደበድቡ፣ ቢያስሩ፣ ጥፍር ቢነቅሉ በወንጀል አይከሰሱም። ምንም እንኳን ድርጊቱ ወንጀል ቢሆንም እነዚህ ሰዎች አላማቸው ወንጀልን ለማውጣት ነውና ነው። ይሄ ቅድም እንዳልኩት ነው፣ የተረቱ ቢጤ ነው። እንኳን እንደዚህ ፍንጭ ተሰጥቶ ወትሮም ቢሆን መርማሪዎች ሌሊት ሙሉ ሲገርፉ አድረው ጠዋት ፍርድ ቤት ያቀርባሉ። ሰውን ፍርድ ቤቱም ያው በተገድዬ ነው ይላል። እንደገና ይሄ ምልልስ ያለ ነገር ነው። ይሄ ለምን አስፈለገ? አቶ አዲሱ ግን እኮ ወንጀልን በወንጀለኛ ስራ አይደለም የምትፈውሰው አይደለም። ገባኝ። የሚለውን ለማብራራት ነው። ራስ ሰይጣን መሆን የለብንም። ልክ ነው የሚለውን ለማብራራትና ግልጽ ያልሆነ ነገር ካለ ግልጽ ለማድረግ መሞከሬ ነው። ስራባ ወደ አንቺ ተናገርሽው የተረፈ ካለና ለመጨረሻ ግን ለማጠቃለያ ሁለታችሁም እንደ መፍትሄ ሐሳብ የምሰጡትን በሚዲያ በኩል የሚጠበቀውን ነገር ትናገራላችሁ። ዶክተር አበባ ይሄን የመጨረሻውን ጥያቄ አንቺም የመጨረሻ ሐሳብ ካለሽ እንድትአክይበት ነው።
እሺ እኔ የመጨረሻው ጥያቄ ቀደም ሲል እንዳልከው ገልጫለሁኝ። ምክር ቤቱም አዎ ወንጀለኛ ነው። በዚህ ውስጥ ይሄን ምክር ቤት ማፍረስ፣ ይሄን ስርዓት መገርሰስ፣ ይሄን የጎሳ ስርዓት መገርሰስ ከዛ ውጭ መፍትሄ የለም ነው ለኔ። ባጭሩ ግን ከአጠቃላይ መፍትሄ አሰጣጥ ዙሪያ አዎ ጥሩ በዚሁ ልደምድም ካልከኝ አንድ ሁለት ወሳኝ ነገሮች አሉ ብዬ አስባለሁኝ። እሺ የኢትዮጵያ ሕዝብ ከኢትዮጵያ ማንነቱ እና ምንነቱ ላለፉት 50 ዓመት ልበል እየተሸረሸረ እየተቦረቦረ የራቀ ሕዝብ ነው። ያ በመሆኑ ነው ዛሬ ላለንበት ሁኔታ የተጋለጥ ነው። ይሄም ደግሞ በተለያየ ዘርፍ ነው። በቤተ መንግስት ማለትም በፖለቲካ ስርዓት በመዋቅር ዙሪያ ኢትዮጵያ እንደ ኢትዮጵያ ሳትሆን ከአፄ ኃይለ ሥላሴ በኋላ በእሳቸውም ጊዜ የጀመረ ነው። ከእሳቸው በኋላም እሳቸውም ደርግም ኢትዮጵያዊ ቢሆኑም በመንፈሳቸው ግን ባስገቡት ስርዓትና በፈቀዱት ግልጽነት ለውጭ ኃይሎች ብዙ የመቦርቦር የአእምሮ እና የባህል መሰናክል ገጥሞናል እላለሁኝ። በቤተ መንግስት እንግዲህ 3 ስርዓቶች አሉ። ስርዓት ሳይሆን እንደ ተቋም የማያቸው ቤተ መንግስት፣ ቤተ ህዝብ እና ቤተ እምነት። እነዚህ የአንድን ሀገር ሁለንተናዊ ባህላዊ አኗኗርን፣ ዘዴን፣ ሁሉ ነገር የሚያቅፉ ናቸው ብዬ ነው የማስበው እና በእነዚህ ዋና ዋና ዙሪያዎች ላይ በቤተ መንግስቱም በኩል ኢትዮጵያዊነትን ያማከለ የራስን ማንነት ማዕከል ያደረገ ወይም መነሻ ያደረገ ፐርስፔክቲቭ መነሻው ኢትዮጵያዊነት፣ እኛ ነፃ ህዝብ ነን፣ ብንፈልግ የዚህ አይነት ስርዓት ብንፈልግ የዛን አይነት ማድረግ እንችላለን ብሎ በራሱ ያልተነሳ መሆኑን ኢቭን ከንግስና ጀመረህ ሞናርኪው ኢትዮጵያ ነች ለሌሎች ምሳሌ የሆነች በዓለም ደረጃ በዘውድ ማስተዳደር። ወደኋላ ግን በተለያየ ምክንያት አፄ ኃይለ ሥላሴም ጉዳቱ ሲበዛ ወረራው ጣሊያን ምን በተለያየ ምክንያት እንዲሁ ለዘመናዊነትና ለዘመናዊ ትምህርት ብለው በር ከፍተው ለምዕራባውያን ተጋለጥን። ጠንቅቀን ሳናውቅ በክሪቲካል ሆነን ሳይሆን በቤተ እምነትም ኢትዮጵያን የመሰለች የክርስትናም በለው የእስልምናም ዋና ይህን ስንል ኢትዮጵያን ዝም ብሎ ልዩ ለማድረግ ተፈልጎ ሳይሆን ልዩ ስለሆነች ነው። የስልጣኔ መነሻ ነች፣ የሰው ልጅ መፍለቂያ ነች። የሃይማኖትም ቢሆን ይሄ ትላንትና ተበክሎ የመጣውን ክርስትና ሳይሆን ከራሳቸው አውቴንቲክ ከሆነ የተነሱና በመንፈሳዊ ህይወት የታነጹትም በጥበብና በእውቀት ነው። የጥንት አባቶቻችን ሰማያት አጥንተው የምድሩን አጽዋት አጥንተው ቀለም ቀርጸው ቀለም ፈጥረው ፊደል ፈጥረው ያስቀመጡልን በጣም ይህ ነው የማይባል ሀብትና ንብረት ያላት ቤተ እምነት ዛሬ እንደምታየው ውስጧ ተቦርቡሮ እንኳን እምነት ያለው ሰው ቅድም እንዳልነው የአረመኔዎች መሰብሰቢያ ሆናለች። ከውስጧ ፈልቀው የወጡ ይሄ የኢትዮጵያ ተዋህዶ ቤተክርስቲያን ራስን ይጠላል ብያለሁ ቀደም ሲል። አንድ ህዝብ ራሱን ሆኖ ሳይገኝ የሌሎችን ዋጋና ቫልዩ ወራሽ ስለሚሆን የኢትዮጵያን እንደኋላ ቀር ተደርጎ ተቆጥሮ ከዛ እውቀትና ጥበብ እንድንርቅ የኛ እውቀትና ጥበብ እንዳውም ካየ ጀርመኖች ሌሎች ይዘውታል ከግዕዝ ጀምረን፣ እኛ ግን በባዶ ነው ያለ ነው። ቤተ ህዝብ የምትለውንም ካየ ይሄ አሁን ቅድም ከምሁሩ ጀምሮ ህዝቡ ራሱን መሆን በራሱ ማንነት በራሱ ባህል ጸንቶ መኖር ሳይሆን ሁሌ ተከታይ የሚያደርገው ሌሎች የሚፈልጉትን የሚያደርግ ባህሉን ምኑን የማያከብር ህዝብ ሆነን በዚህ በሶስቱ ዙሪያ ከፍተኛ ውድቀትና ዲስቶርሽን ጠንካራነት ስለሌለ ይሄ በተጓዳኝ ማለት ነው። ይሄንን ካልመለስን ወደ ውስጣችን ባለፈውም ካንተ ጋር እንደጠቀስኩት ወደ ውስጣችን እንመለስን ማንን ምንድነን ምን ነበረን ምን አጣን ለምን እዚህ ደረስን የሚለውን ሳንሰንፍ በደንብ በጥናትና በምርምር ያን ወደ ህዝብ ማድረግ ያ ደግሞ ህዝቡ ያን ሲኖረው ማለት ነው
ዛሬ ቤተክርስቲያን የሚሄድ ሰው ይበዛል። 20 ሚሊዮን ከውስጧ የፈለሱ ፕሮቴስታንቶች አሉ። ግን የክርስቲያን ባህል ነው ያለን? ሰው የሚያርድ ህዝብ ነው ያለን አይደል? ለተራበ እንቆማለን፣ ለእውነት እንቆማለን፣ ለሰላም እንቆማለን። ቅድም እንደውም ሰላም ስናወራ የነዚህ ልደቱን ሰላም ትዝ ያለኝ እሱ ነው። ኢየሱስ ክርስቶስ ሰላምን እኔ የምሰጣችሁ ሰላም ይበልጣል ዓለም ከሚሰጣችሁ ያለው ለዚህ ነው። ከእውነትና ከራስ የመነጨ ሰላም ይበልጣል። ዳን አሜሪካኖች ሆነ እንግሊዞች ደልለው ወይም እነ ልደቱ እንዲህ አድርገው የሚያመጡልን ሰላም እና ያን ስለራቅን ነው። በሃይማኖታችንና እውነተኛ ሆነን አማኞች ሆነን ስላልተገኘን ነው ብዬ አምናለሁ። ከጥበቡና ከእውቀቱ ርቀናል። በትምህርትም እንዳልኩ ነው። ስለዚህ ቤተ መንግስት፣ ቤተ እምነትና ቤተ ህዝብ ወደ ራሱ ተመልሶ የሚጸናበት ትምህርትና እውቀት ባህል እንዲሰርጽ ማድረግ በተጓዳኝ የምለው ከማጋ ነው። በአስቸኳይ ሳንጠፋ ጨርሰን ይሄ ስርዓት የሚጠፋበትን ይሄ ስርዓት የጎሳ ስርዓት ማለት ሰውን ወደኋላ እንደ እንስሳና እንደ አራዊት የሚያኖረው እንጂ እንደ ሰው የሚያኖረው አይደለም። አፈጣጠሩ ራሱ አንተ ትግሬ፣ አንተ አማራ፣ አንተ ጉራጌ ስትል የኔና ያንተ የግለሰብ መብታችን ሁሉ ተነፍጓል ማለት ነው። ስለዚህ እኔ አሁን ያለው ስርዓት ከናብይ ቅድም ጀምሮ ያልነው አንደኛው ማህበረሰብ አንደኛው ጎሳ በሀገሪቱ ውስጥ እኩል ሆኖ መኖር የሚችል አይመስለውም። ይሄ የራሱ የውስጣዊ ውድቀት ነው የሚመስለው ሌላውን በማጥፋት። አሁን ኦሮሞ ኢትዮጵያ ውስጥ ከመጡ ጊዜ ጀምሮ በኢትዮጵያ ውስጥ እንደ ቀድሞ አባቶቻቸው ተዋልደው ተጋብተው ባለው ስርዓት ውስጥ እንደመኖር ፋንታ ይሄ ባዶ የሆነው ማህበረሰብ ይሄ ዘመናዊ ተማርኩ የሚለው ቅድም ኦሮሞማ ነው ምናምን የሚባል ስም ያላቸው እነሱ ኢትዮጵያን ማጥፋት አዲስ አበባን አጥፍተው ኢትዮጵያ አገር ለብዙ ሺህ ዓመት የኖረችውን አገር በማጥፋት አገር ለመመስረት ነው የሚፈልጉት። ይሄ እንግዲህ ምን ያህል የተዛባና በራስ ላይ እምነት አለመኖር፣ ይሄ የበታችነት ስሜት፣ እኔ ጥሩ ሰው የምሆነው እኔ ሀብታም የምሆነው እኔ የምደሰተው አዲሱን ሳጠፋ ብቻ ነው፣ አዲሱ የበታች ሲሆን ነው ወይ ተስፋ የበታች። ይሄ አይነት ሳይኮሎጂካል ማይንድ ሴት ነው ያለው። ይሄ እንዲቀየር ማድረግ አለብን። ይሄን ደግሞ ያመጣው የወያኔዎቹ የጎሳ ስርዓት ነው። ስለዚህ ይሄንን የጎሳ ስርዓት የኢትዮጵያ ሕዝብ ተደራጅቶ ወደ ራስ ስትመለስ እግዚአብሔርን ፈጣሪህን ታገኘዋለህ። ከዛ የበለጠ ጥንካሬ፣ ከዛ የበለጠ ኃይል እና ጀግንነት አይኖርህም። እውቀቱም ይከፈትልሃል፣ መንገዱም ይታያል። እየመጣህ ግን ቅድም አንተ ያነሳኸውን የውጭ ሀገር ሰዎችን እንደኛ የሚሰለፍ አይተህ ታውቃለህ? የለም እኮ። ምን ያህል ዲፔንደንት ቅድም ያልኩ ትራውማታይዝድ የሆነ ዝቅተኝነት የተሰማው የተጎዳ ማህበረሰብ፣ ተጠቂነት የተሰማው ማህበረሰብ ኢንዲፔንደንት ሆኖ ነገሮችን መፍጠር እና ማድረግ የራሱ አድራጊ ፈጣሪ ይላል ዶክተር። የራሱ አድራጊ ፈጣሪ አይሆንም። ሁልጊዜ ለማኝ ነው የሚሆነው እከሌ መጥቶ እንዲያስታርቀው። ስለዚህ በተጓዳኝ በአስቸኳይ ፋኖን አጠናክሮ ፋኖ ውስጥ ያሉ ድክመቶችን አስወግዶ የሰላማዊ ትግል የሚፈልገው ህዝብ ደግሞ አድማ ጠርቶ አድሞ ላንተ አልገዛም ቢል ይህን ስርዓት እናፈርሳለን። ያን ስርዓት ከቀየርን በኋላ ግን ቅድም ባልኩት ዘርፍ ኢትዮጵያ ወደ ኢትዮጵያዊነቷ፣ አማራ ወደ አማራ ባህል፣ ወደ አማራ ማንነቱ ቢመለስ ይሄ ሁሉ አይፈጸምበትም ነበር። አሁን የደረሰበት ድርጊት ሊፈጸምበት አይገባም ነበር። አሁን ግን በአፍ ነው ያለ ነው እና ቅድም ዶክተር ተስፋዬም አንተም አንስታችሁታል። ይሄ ሁልጊዜ ማውራት፣ መተንተን፣ ቅድም ከአንተም ጋር ተነጋግረን መተንተን ሲበዛ የተወሰነ የተንታኝና ሀሳቦችን የሚመራ የሚያጠራ የህብረተሰብ ክፍል ሊኖር ይገባል። ሁሉም ተንታኝ ነው፣ ሁሉም እንትን ነው። ወደሚቀጥለው የስራ እርምጃ እንዳይወስድህ ያደርጋል። ኢሉዥን የምንለውን ነገር ይፈጥራል። አሁን ሚዲያዎቹ ተናግረው በዋሉ ቁጥር እኛም ተናግረን ልክ የታገልንና አንድ ነገር ያደረግን ይመስልናል። ይሄ ፎልስ ኢሉዥን ነው። ገባ? ፎልስ ኮንሽስነስ የሚሉት ነው እና ወደ ዋናው መፍትሄ እንዳንሄድ ያደርጋል። የሚዲያው መብዛት፣ ይሄ ቅድም ያለው ኤግዛጅሬት አድርጎ ስንቴ ነው አብይ ጉድ ፈላበት፣ አብይ እንዲሆነበት ስንል የምንለው ይሄ አዘናጊና ወሬውን ቀንሰን በተግባር
በውጭም ያለ ነው። ቅድም እንዳለው ነው ተስፋዬ፣ አንድነት ጥሩ ነው ምናምን ጥሩ ነው አይደለም፣ እንዴት እናምጣው? ለዛ እንቅፋት ማን ሆነ? ይህን እኔ ቀደም ብዬ በግንቦት ሰባት እነዚህ ሰዎች ከሰይጣንም ጋር እንቁም የሚሉ ናቸው፣ ለአንድነትም ለወደፊትም አይበጁም ሲባል አንቺ ምን ቸገረሽ ወያኔ ይውደቅ እንጂ ይሏል። ይሄ ምንድነው? የማሰብ እንትኑ ደክሟል። ይሄ ምሁሩ የላሸቀበት ነው። ሀሞተ ቢስ እንሆናለን ሆነናል። ስለዚህ ያን መመለስ የሚቻለው የውስጣዊ ከአንሴስተሮቻችን ከቅድመ አያቶቻችን እውቀትና ማንነት ጋር ስንዛመድ ምን አቡነ ይስሐቅ ካስተማሪ ነገር ለእግዚአብሔር ምን ይሳነዋል ይላሉ። እኔ አንዳንድ ነገሮች ምን ይሳነዋል ለፈጣሪያችን? ምን ዝም ብሎ ሄዶ ማሸብሸብ መዘመር አይደለም። እሁድ ክርስቲያን፣ ሰኞ አህዛብ መሆን አይደለም። እስላሙም የጥንት እስላሞች እንደዚህ አልነበሩም። አሁን እንዳሉት ለአረብ የተገዙ አይደሉም። ስለዚህ ሃይማኖቱንም እንኑረው፣ ኢንተርናላይዝ እናድርግ። አሁን ኢንተርናላይዝ ያደረግነው የተዋሃደን ባርነቱ፣ መንተሳይዱ፣ የሌሎች አሽከር መሆን፣ የሌሎች ባለባበሳችን፣ በአመጋገባችን ብትመለከት ኢትዮጵያ በጣም የሚያሳፍርህ ነው። አንዳንዱን ነገር ብጠቅስ ይቆጡኛል። ሰው እንትን ይላል። ገንዘባችን ምን ላይ እንደሚጠፋ ብታየው ትደነግጣል። እዚህ ውጭም ያለው ትንሽ የተራበ ህዝብ ያለበት፣ የተጠማ ህዝብ ያለበት፣ መንገድ አዳሪ ወጣቶች የበዙበት ሀገር አይመስልም። ትንሽ ፍራንክ ያለው ደግሞ የሚያደርገውን ስታይ ልክ እንደ ባቢሎን ዘመን በለው እንደ ኖህ ዘመን በለው ትምህርቱ ሊሰርጸን አልቻለም። አባቶች አባት ሆነው አልተገኙም። ይሄን ደግሞ በግልጽ እውነትን ተናገሩ ብሏል። ሌላ ምሳሌ ሊኖረን አይገባም ክርስቲያኖች ከኢየሱስ የበለጠ። ይሄን በሙሉ ያስተማረችው ነገር ለድሃ መቆም፣ ለተገፉ መቆም፣ ለተራቡ መቆም ነው። ይሄን ግን አናደርግም። ስለዚህ ይህ ወደ ራሳችን ካልተመለስን አብይም ይቀጥላል፣ እኛም ተበትነን እንቀራለን፣ እግዚአብሔርንም እናሳዝነዋለን። የእግዚአብሔር ብኩር ልጆች ተብለን ተቀርጾልን ሁሉ ነገር የተሰጠን ሰዎች ዛሬ ትላንትና ለተፈጠሩ 250 ዓመታችን ነው ሲል ነበረ በቀደም ትራምፕ። ገና ታድለርስ ናቸው እነዚህ ገና የሚድሁ። እኛ የሰለጠነው ለዘመናት የቆየ ነው ግን እንዳልሆነ የሆንን ነው። እና እኔ ህዝቡን እናስተምር፣ ሚዲያዎች ምን ሊሰሩ ይችላሉ ለሚለው እግዚአብሔር ይስጥህ አቶ አዲሱ፣ የኔን አይነትና የኔን ቢጤ ሰዎች ታቀርባለህ። ለምን ሌላው እንደማያቀርበት ታውቃለህ። እነሱ የጠነከረ ነገር ነው የሚናገሩት ይላል። መፍትሄ ግን አይ ቁስሉን ልትነካበት አይፈልግም ሰው ገባ። ግን ቁስሉ በአልኮል ካልጠረከው መዳን አይችልም። ለጊዜው ሊለበልብ ይችላል፣ ሊያቃጥልህ ግን ስለዚህ ያንተ አይነት ሚዲያ ሌሎችም ትምህርታዊ ይሆን፣ እንመለስ ወደ ማንነታችን። ያን ልናደርግ የምንችል በጣም በርካታ ኢትዮጵያውያን አሉ። ዘመኑ የፈቀደ ነው፣ ጉግሉ የፈቀደ ነው። ዝም ብሎ ለጥቂት ፕሮፓጋንዲስቶች አይደለም ያለው። ኢትዮጵያ ማን እንደሆነች ታሪኳ። ዛሬ ኦሮሞ ልጆች እንደ አውሬ እንዲቀየሩ አያደርጓቸው ነበር እነ ጸጋዬ ገብረመድህንን የፈጠረ ማህበረሰብ። ለምን? በተወሰነች እይታ ያልሆነ ታሪክ ተነግረው ነው ዛሬ እንደ ሰው ማፈሪያ ሊሆኑ፣ እንደ አፍሪካዊ እንደ ኢትዮጵያዊ አፍራለሁ በሚያደርጉት ነገር። አማራ ዛሬ በጀግንነቱ ጀብድ ሰርቶ ወደ ራሱን ማስከበር ሲገባው ተለማማጭና ምን ሆኖ እንደ ገዱ አይነት ሰው ተመልሼ ልግዛህ የሚለውን የሚቀበል ሆኗል። ስለዚህ ወደ ራስ እንመለስ። ከእግዚአብሔር የበለጠ ምንም ኃይል የለም። ጥበቡን ምኑን ሁሉ በውስጥ በእጃችን ነው ያለው እና ወደዛ ብንመለስ ይጠቅማል። ሚዲያውም ለዛ ይተባበረን። ይህ ሁሉ ሚዲያ ያን ቢሰራ ትልቅ አስተዋጽኦ ያደርጋል። ዳን ቅድም እንደተባለው ደነበረ አብይ ጉዱ ፈላበት፣ ምንትስ መከላከያ ተደምስሶ ዋለ። ስንት ዓመት ነው እንደዛ ያለ እና በውሸት ምንም አይሆንም። እሱን ነው የምለውና ቅድምም አቶ ታዲዮስንም ሳነሳ ከመስመር ለመውጣት ብዬ ሳይሆን እንደዚህ አይነት አጋጣሚ ሳገኝ ነው የልቤን የምናገረው ብዬ ነው። አቶ አዲሱ አንተ ስለሆንክ ነው ለተጠየቀው ብቻም አልመልሰው እና መነገር አለበት ብዬ ልቤ የሚገፋኝን የምናገረው። አመሰግናለሁ። ዶክተር አበባ በደንብ አቅሻለሁ። እውነት ነው። ከተጠየቀው ወጣ ብለሽ መነገር ያለበት ይሄ ነው ብለሽ ከአርስቱ ወጥተሽ ቢሆን ታስገነዝቢያለሽ፣ ታስተምሪያለሽ። ድንቅ ነው በእውነቱ። በዚህ አካሄድሽ፣ በዚህ ባህርሽ በጣም አክባሪ አድናቂሽ ነኝ። በጣም ጥሩ ነው።
ዛሬም እንዲህ ጊዜ ወስደሽ ስለቀረብሽ በጣም አመሰግናለሁ። ወደ ውስጣችን እንመልከት። ቀላል መልእክት አይደለም። ይሄ ነው ዋና መሰረቱ። ራስን መመርመር፣ ማድረግ የሚገባኝን አድርጌያለሁ ወይ? ይሄ ነው ዛሬ ያለው ህዝብ ይሄንን ስርዓት ለመጣል የሚያቅተው አይደለም። የሚያዘጋጀው የሚነግረው የማጣት ጉዳይ ነው። በተለይም ፖለቲከኞች፣ ከዛ ሁሉ በላይ ደግሞ ሚዲያው እንዳላችሁት ሚናችንን በደንብ ተወጥተናል ወይ? የምናናገረውን እናውቃለን ወይ? የምናቀርባቸውን ሰዎች መርምረን ነው የምናቀርባቸው ወይንስ ዩቲዩብ ለሚያረገው ለሚሰጠን ገበያ ማድመቂያ ብቻ ነው የምንፈልገው? ይሄን ነው መመርመር የሚያስፈልገው። ስለዚህ እንደው እስቲ ዶክተር ተስፋዬ ቅድም ጀመር አድርገዋል እንደ መፍትሄ ሀሳብ በሚዲያውም በኩል በምሁራንም በኩል አንዳንድ እናገራለሁ በኋላ ያልከው ለእስካሁን ያስቀመጥካቸው ነጥቦች አሉና በሱ እንደመድማለን። ለአንተ ነው መስመሩ ነው። አዲሱ እድሉንም ስለሰጠህን እንግዲህ አሁን ያልከው ነገር አሁን ወደ ውስጣችን እንመልከት ያልከው ነገር ጥሩ ምክር ሀሳብ ነው። ምክንያቱም ውስጣችን እኮ ዝም ብሎ ስብዕናችንና ብቻ ሳይሆን ሀሳባችን፣ ምኞታችን፣ ፍላጎታችን መርህ የምንከተለው መርህ ሁሉ አለ እና እንዳልከው ይሄ ወሳኝ እንትን ነው እና የምንከተለው መርህ ምን ያህል አውቀነዋል? ለምሳሌ መሪ በተለይ በአመራር ቦታ ላይ ያለ ካለ ወይም የሚዲያ እንትን መሪ ከሆንክ ወይም ሰራተኛ ከሆንክ ምሁርም ከሆንክ በቃ አውቀዋለሁ ያልከውን ነገር አዙረ ስትፈትሽ በእርግጥ አውቀዋል ወይ? እንግዲህ የተማሪው ንቅናቄ ዘመን የአብዮት ዘመን ትዝ ይለኛል። በሷን ሁለት ነገር ልበል። አሁኑ አንዳንድ አስተምህሮ ይሰጠናል። ምን ማድረግ እንዳለብን ወይም ደግሞ ምን ማድረግ እንደሌለብን ይሄ አሉታዊ የሆነ ትምህርት እንቀስማለን። ምንድነው እንግዲህ አሁን ምን መሰለኝ በድሮ ጊዜ ሳየው የምሁራዊ ስራ ወይም ምሁራን ስራ ምሁራዊ ልበለው ምሁራዊ ስራ በነገራችን ላይ ለመስራት የግድ ምሁር የአካዳሚያዊ ምሁር መሆን የለብህም። ከብዙ ረድፍ ሊመጣ ይችላል። ከጋዜጠኞች፣ ከመንፈሳዊ መሪዎች፣ ከፖለቲከኞች አስተውሎ ያለው ሰው ሁሉ ምሁራዊ ስራ ሊሰራ ይችላል እና በአብዮቱ ዘመን የምሁራዊ ስራ የአብዮቱ ዘመን ሀሳብ እና አስተሳሰብ ጠለቅም ያለ በመጠኑ ጠለቅም ያላለም ብቻ ሀሳብ ብዙ ነበር። ምናልባት እንዲያው አገርና ህዝብን ያጥለቀለቀ የሀሳብ ጎርፍ ነበር ማለት ትችላለህ። ሀሳብ የርዕዮት በቃ አላለም ፈሩን የለቀቀ በለው ምንም ነገር ያልገደበው አስተሳሰብ ሀገርን ሁሉ እንድንክድ ያደረገን ነገር ነበረ። የተገላቢጦ ዛሬ የገጠመን ችግር ለብዙዎቻችን ታጋዮችም ቢሆኑ ፋኖም ቢሆኑ እነሱን ይመለከታል። አሁን የገጠመን ችግር የተገላቢጦ ነው። ከአብዮት ዘመን ማለትም የሀሳብ ድርቅ አለ አይደለም። ይሄ እጦት በለው እንደው ምድረ በዳ በሀሳብነት ምድረ በዳ ነው የሚታየን። ምንም ይሄ ነው የምትለው የምትይዘው ነገር የለም። ሁሉ ነገር ታጋዩን በነፍጥ ይዋደቃ ይታገላል። አክቲቪስት ነኝ የሚለው ላይ ታችላል። ብዙ ፖለቲከኛውም በቃል ይደረድራል ብዙ ነገር። ግን ሪሊ ተጨባጭ የምትለው ወይም አርቆ የሚወስድ የሀሳብ ነዳጅ የለውም። እጦት አለ እሱ እና እንዳልኩህ ይሄ ደግሞ ዝም ብሎ ምሁራን ወደኋላ ስላሉ ነው ምሁራን ጠፉ የት ሄዱ የሚባል አይደለም። ምክንያቱም ለምሳሌ በአብዮቱ ዘመን እንዳየነው ምሁራዊ ስራ ምሁራን ባልሆኑ በተማሪዎች ያለም እጩ ምሁራን ልንላቸው እንችላለን። ግን ሪሊ የበሰሉ ምሁራን አልነበሩም። ግን ምሁራዊ ስራ መስራት ይቻላል። አካዳሚያዊ መሆን የለበትም። ዝም ብሎ እንደው በሙያ ተፈላሳፊ መሆን የለብህም ሀሳብ ለምሁራዊ ስራ ለመስራት ብያስባለሁ። እንዳልኩት ጋዜጠኞችም መንፈሳዊ ምንሳይ ተመጥኖ ተግባራዊና እንትን ውጤት የሚያመጣ ሀሳብ ለብዙዎቻችን ክፍት ነው አላለም እሱን ለማዳበር ማለት ብያስባለሁ። እና ይሄ እንግዲህ ሚዲያው ደግሞ እርግጥ እንዳልከው አቶ አዲሱ የሙያ ነገር የገንዘብ ማግኛ ይሄ ክሊክ የማግኘት ምናምን ስለሆነ እሱ አለ እሱ ያለ ነው። እሱ በሙሉ ይጥፋ ማለት አይቻልም። ግን እንዲያው ቢያንስ 1/3 የሚዲያ አውታር እንዲያው ትንሽ እንዲያው ጋብ ብሎ መርህን ሀሳቦችን የሚፈትሽ ምሁርነን ለሚሉ
ጠለቅ ያለ ሀሳብ የሚያቀርብ ጥያቄ የሚያቀርብ ማለት ነው እንዲፈተሽ ሀሳብ ቅድም ያለው ነገር ነው። አንድነት ስንል ዲሞክራሲ ሲባል ነፃነት ሲባል ምን ማለት ነው? የራስን ዕድል በራስ መወሰን ምንድነው? ይሄ ከታሪክ ውጪ አንድ ሰው ራሱን ይወስናል አይወስንም? እንዲህ አይነት ነገሮች የሚያነሳ ሚዲያ እና ይሄ ትልልቅ ይሄ ሳቢ ርዕሶች ማውጣት እና እንደዚህ አወደሙት እንዲፈደ ምናምን እሱ ያለ ቦታ ይኖረዋል የተወሰነ። ግን ሚዲያው በሙሉ የዛ አይነት ስራ ከሰራ አስቸጋሪ ነው እና የሚዲያ ባህል ትንሽ ተጨባጭ ሀሳቦችም ሆኑ ጽንሳዊ ሀሳቦች ለምሳሌ ዲፐር የሆኑ ኮንሴፕቹዋል የሚባል ቶት ሂሰታዊ ሀሳብ ማንሳት እንዲህ ትላላችሁ እናንተ ምሁራን፣ ግን በተጨባጭ ከኛ አገር አውድ አንጻር ሲታይ ይህ ነገር ምንድነው በተጨባጭ ትርጉሙ ወይም ፍቹ እንዴት ይገለጻል? እንዴት በተግባር ይገለጻል? ምንድነው ምናምን የሚል ሪሊ በደንብ ሀሳብን ራሱ የሚያዳብር ነው። ይሄ ሀሳብን የሚጻረር ሳይሆን እውን ሀሳብን ቅድም እንዳልነው ለምሳሌ አሁን የና አብይ ፖለቲካ ካልቸር ይሄ ዘረኞቹ በተለይ አብይ እሱ ለምሳሌ በቃ ያልሆነውን መሆን ሳያውቅ እንዳወቀ መሆን ስለሚፈልግ እሱ እንደሱ አይነቱ ላይ አትጠብቅም። ግን አገር ወዳዱ ታጋዩ ለነፃነት የሚታገለው ለመብት አለ አይደለም ለሀገር እድገት የሚታገል ህዝብ እና እኛ በተለይ አሁን ሀሳብ ላይ ቅድም እንዳልነው ቅድም ዶክተር አበባ እንዳልሽው የትንተና ሲበዛ ችግር አለው፣ ምንም የለውም፣ ፋይዳ ላይኖረው ይችላል። ግን እኮ ትንተናም ቢባል ሪሊ አመርቂ የሆነ ትንተናም እኮ አይደረግም። ብቻ እንዲሁ ላይላዩን ገለብ ሁሉ ነገር ተበክሏል በላይታ እና የሚዲያው ነገር ከዚህ ባህል ወጣ ብሎ ሀሳብ የሚያቀርብ ለምሳሌ አሁን ስለ ልቦና ችግራችን ምንድነው ይሄ እንደዚህ ሆነ ነው ይሄ ሁሉ መከራና ስቃይ ሲወርድብን እንደ ዶፍ ምን ነክቶን ነው? በታሪካችን ያለ ዘራፍ ባይነት ተነሳሽነት ያለ ምንድነው እዚህ ያደረሰን እንደሚለው ስነ ልቦና እንደ ዶክተር አይነት ነገር ሰው ሲቀርብ መጠየቅ ያስፈልጋል። ዝም ብሎ ያለችው እሷ በአንዴ በምትለው ነገር ሁሉ ነገር ግልጽ ላይሆን ይችላል። ግን የሚመጥን የሆነ የጋዜጠኝነት ሙያ ትንሽ ያለው ግን የቤት ስራውን የሰራ በስነ ልቦና እንዴት ሊሆን ቻለ ምናምን የሚል በዛና በተለያዩ ረድፎች ሊሆን ይችላል። በፖለቲካው ማለት እንደዛ ሊሆን ይችላል። እና ይሄንን ሁላችን በዚህ በተለይ ውጭ ሀገር ያለን እዛ በአካልና በእውን መሳተፍ የማንችልበት ሁሉ በእነዚህ አይነት መስኮች አስተዋጽኦ ማድረግ ይኖርብናልና ያስባለሁ። መቼም ይሄ ወሳኝ ነው። እስከዛሬ አድርገነው በማናውቀው መጠንና መልክ ለሐሳብ አስተዋጽኦ ሁልጊዜ አይምሮአችን ክፍት አድርገን ለጥያቄ ዝግጁ መሆን አለብን። የማወቅና ሐሳብ የማዳበር መርህ የማዳበር አሁን ኢትዮጵያ በመርህ ስም በሐሳብ ስም ብዙ ነገር ተቀርጾ በአብዮት በዚህ በአሁኑ በዘረኞቹ የራስን ዕድል በራስ መወሰን ብዙ ጨዋታ ተደርጓል። ግን አንዱም ሐሳብ ፍሬ የለውም። ፍሬ ፈርስኪ ነው። አንደኛ ከሀገር አውዱ ጅምር የለሽ ነው። አገርን የጠመደ አንድ ታላቅ ማህበረሰብን አማራን አጠፋለሁ ብሎ የተነሳ እንትን ነው እና በጣም ግሮስ ነው ይሄ መጥፎነቱ በዛ ላይ ግን ኢቭን ለዘብ ያለ እና እንዲህ አይነት ችግር የሌለው ግን ሐሳብን የሚያንደረድር ሰው ሁልጊዜ ቃል በቃል የተናገረው የሐሳብ ይዘት በቂ አይሆንም። መጠየቅ አለ። እንደዚህ ነው ሐሳቦችን ስለት የምንሰጠው እና በሀገራዊ አውድም ተቀባይነትና አግባባዊ እንዲሆን ማድረግ የምንችለው እና ይሄን ነው የምመክረው እኔ እና ባጭሩ ምለው በሚዲያውም በኩል ሆነ በምሁራን በኩል የግለሰቦች ምሁራን ወይም አካዳሚያዊ ምሁራን ይሄን ለምን አላረጉም ሳይሆን ምሁራዊ ስራ በታሪካችን እንዳለው በመንፈሳዊ መሪዎቹን በጋዜጠኞቹን በሌሎች አክቲቪስቶች ሁሉ ራሱን ይፈትሽና በአቅሙ ምሁራዊ ስራ ይስራ፣ ይወያይ፣ ሐሳብ ይለዋወጥ አይደለም። ካስፈለገ ደግሞ የንባብ እንትናችንን እናዳብር። ትንሽ ጥናት እያደረግን የንባብ ክበቦች ፈጥረን ሐሳባችን ማራመድ እንችላለን በውይይት እና እንደዛ ማድረግ ያስፈልገናል ብዬ ባጭሩ ጨርሳለሁ። አዳት አዲሱ በጣም አመሰግናለሁ ሁለታችሁንም፣ እግዚአብሔር ያክብርልኝ። ዶክተር ተስፋዬ ደመላሽ እንዲሁም ዶክተር አበባ ፈቃደ። ዋናው ነገር በእውነቱ ምን ይሻላል፣ ለምን እዚህ ላይ ደረስን ለሚለው ጥያቄ መልሱ ቅድም ያላችሁት ነው። እኔም ተስማምቻለሁ። ወደ ራስ መመልከት፣
አርቲስቱ ተሰበሰበ፣ የፖለቲካ ፓርቲ መሪ ተሰበሰበ፣ ነጋዴው ተሰበሰበ፣ አስተማሪው ተሰበሰበ። ወደ ራስ መመልከት ነው። በእውነቱ መምህራን በተሰበሰቡበት ጊዜ ያን ስብስብ ሁሉንም ተመልክቻለሁ በሚዲያ። አንዳንድ ሰዎች ተነስተው ጠቅላይ ሚኒስትሩ ላደረጉት ነገር እባካችሁ በማጨብጨብ ተባበሩኝ የሚል እንደዚህ አይነት ሰዎች ነገ ደግሞ ትምህርት ቤት ገብተው ምን አይነት ተማሪዎችን እንደሚያስተምሩ ለመገመት ያዳግተኛል። ይሄን ትልቅ የተከበረ ሙያ ይዘው ለግለሰብ ጥፋት ላጠፋ ምንም ላልሰራ በጭብጨባ አመስግኑልኝ ብሎ የሚለምን ሰው ይሄ አስተማሪ ነው ለማለት ያስቸግረኛል። ዋናው ነገር እንደተባለው ነው። ወደ ውስጣችን መመልከት አለብን። ይሄ በእውነቱ ለዚህ ጥሩ አንድ ውይይት ወደፊት እንደው ላዘጋጅ ሞክራለሁ። ዶክተር አበባ፣ ዶክተር ተስፋ ያላችሁበት እነ ዶክተር በድሩል አንድ ግሩፕ አላችሁ እናንተ ሁሌ የምትገናኙበት እና አንድ ቀን እዛ ውይይታችሁ መሀል ቁጭ ብዬ ድምፃችሁን ቀርጬ እንደው ራሱን የቻለ ፕሮግራም አድርጌ ባቀርበው ደስ ይለኛል። ጥሩ ሀሳብ ነው ያላችሁ። ከአንድ ወገን ብቻ የወገነ አስተያየት የላችሁም እንደማየው። እርግጥ ጠበቅ ያለ አስተያየት ትሰጣላችሁ። ሁልጊዜ የምጠቅሰው ነገር አለ። አካፋን አካፋ ማለት ተገቢ ነው። ካልተነገረ ተድበስብሶ ይቀራል። ያንንም አሰሱን ገሰሱን ሰብስበን ለኢትዮጵያ ሰላም ይመጣል እንዋይ ማለት በኢትዮጵያ ሰላምን ባጣው ህዝብ ላይ መቀለድ ይመስለኛል። እና በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። ተገቢ ውይይት ነው። አስተያየታችሁም ተገቢ ነው። አድማጭ ተመልካች እንደተስማማበት፣ እንደረካበት፣ ትምህርት እንዳገኘበት ተስፋ አደርጋለሁ። የተከበራችሁ የአዲሱ ሚዲያ ፕሮግራም ተከታታዮች፣ አድማጮች፣ ተመልካቾች እስካሁን አብራችሁን ስለቆያችሁ አመሰግናለሁ። በእንግዶቼ በዶክተር ተስፋዬና በዶክተር አበባ ስም ስለቆየታችሁ፣ ስለ ትዕግስታችሁ እጅግ አድርጌ አመሰግናለሁ። በሌላ ጊዜ ሌላ ፕሮግራም ከሌሎች እንግዶች ጋር ይዤ እስከምመጣ አዲሱ አበበ ነኝ። ሰላም ጤና ይስጥልኝ።